እሺ ሰላም እንዴት ነሽ? ደህና ነሽ? እስከብር መስከር እሺ እስልምና ነው ቃል ፈልገሽ ነው? እሺ የምለውን ቃል እየተከተልሽ ባይሽ እሺ ነው ጥያቄ ምናምን ካለሽ ጠይቂኝ ጀምር ማወቅ የምትፈልጊው ነገር ካለ እሺ ሰው ጠይቃለሁ እሺ ሰዎች ጠይቀሻል ስለ እስላም ተረድተሻል ወደኞች አሉኝ መስለኝ ኦኬ እሺ ስለዚህ ሻሃዳ ላስይዝሽ እሺ ግን አንድ ጥያቄ አለኝ እሺ ጠይቂ ሰው ሲሞት ወዴት ነው የሚሄደው እቺን ቃል ብቻ ሰው ሲሞት ሊሞት ከሞት በኋላ ወደ ጀነት እንደሚሄዱ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም أرواح المؤمنين في الجنة የሙስሊሞች ነፍስ ወደ ገነት ትሄዳለች ብለው ተናግረዋል ይሄ ነው እሺ በቃ ይሁን ማለት ከፈጣራቸው ጋር ይገናኛሉ እንጂ ወደ ገነት ይሄዳሉ በገነት ውስጥ አላህ Subhanahu Wa Ta'ala ከእርሱ ጋር እንድንገናኝ ቃል ገብቶልናል በቁርአን ላይ ሲናገር ምን ይላል በሱረቱል ቂያማ ላይ وجوه يومئذ ناظرة إلى ربها ناظرة إلى فيتوش الزانية يبرالو فيتاچو እንደመጥራቱ አይደለም ወደ ጌታቸው ወደ አላህ ይመለከታሉ ያለ ይናገራል ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ إنكم سترون ربكم يوم القيامة ብሏል እናንተ የትንሳኤ ቀን በገነት ውስጥ ጌታችሁን አላህን ታዩታላችሁ ብለው ቃል ገብተዋል በቁርአን አንድ ጥያቄ አለኝ ደግሞ እሺ ጥያቄሽ ይሄን ሲናገር አላህ ወይስ ነብዩ መሐመድ አላህ እንዴት ነበር የተናገረው ማለት እንዴት አምላካችን አላህ Subhanahu Wa Ta'ala ለነብዩ መሐመድ አባለ ወሰለም መለኮታዊ ራእይ ሲገልጥላቸው ጊዜ በአምስት መንገድ አንደኛ ቃል በቃል ራሱ አናገራቸዋል ሁለተኛ መልአክ ገብርኤልን ወይንም ጅብሪል አለይሂ ሰላምን እየላከ ያናገራቸዋል ጅብሪል ከአላህ ዘንድ ቃልን ይዘው ይመጣል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተላልፋል ያ በሁለት መንገድ ነው አንደኛ የራሱን ትክክለኛ መልአክ ማንነቱን ይዞ ይገለጥላቸዋል ያዩታል በመልአክ ማንነቱ መልአኮች የክንፍ ባለቤት ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራአይቱ ጅብሪል ወለሁ 600 ጀናህ አሉ ገብርኤልን ወይንም ጅብሪልን አየሁት ለእርሱ 600 ክንፍ አለው ብሎ ተናገረ ሌላኛው ምንነቱ ምንድነው በሰው ማንነት ይገለጣል ሰው መስሎ ይመጣል የዛኔ ቃልን አስተላልፎላቸው ይሄዳል ይሄ ሶስቱ መንገዶች ናቸው ሌላኛው ምንድነው ህልም ነው የነብያቶች ህልም ከአምላክ ዘንድ የሚሆን ግልጠተ መለኮት ነው ልክ ኢብራሂም አለይሂ ሰላም ወይንም አብርሃም ልጅህን እረድ ሲባል ጊዜ በህልም ነው የታዘዘው ገብታችኋልና فلما بلغ معه السعي قال يا بني إني أرى في المنام أني أذبحك فانظر ماذا ترى قال يا أبت افعل ما تؤمر إبراهيم لجن رد بالتعزاز المطابع الماء نتك على هنا النبي محمد صلى الله عليه وسلم بزي ملكو رأي قلت الله نبر أمستنيا دقمو من دناو منفس قدس لنبي محمد صلى الله عليه وسلم رأي قلت الله شهرا ሲናገሩ ጊዜ ምናሉ إن روح القدس نفخ في روعي መንፈስ ቅዱስ በልቤ ላይ ቃልን አስተላልፈልኝ ይያሉ ይናገራሉ ማለት ነው በዚህ በአምስቱ መንገድ ለነብዩ ሰለላሁ ዐለይሂ ወሰለም ግልጠተ መለኮት ወይንም ራእይ ይመጣላቸዋል ከአምላክ ዘንድ በዚህ መልኩ ነው እሺ ሌላ ጊዜ ግን ጥያቄ ሲኖረኝ እጠይቅሃለሁ ጠይቅ አብሽር እሺ ሌላ ጥያቄ አለሽ ከሌለሽ ሻራ ማዝ የምትፈልጊ ከሆነ እናስይዝሻለን አይደል ሻራ ማዝ ፈልጋለሁ በጣም ራሴን እያመመኝ ነው ከሰው ጋር ተጣልቼ አዎ ከቄስ ጋር ተጣላሁት ከቄስ ጋር በምን ተጣላሽ እሱማ ይችላል ነግረው በቃ እሺ እስልምናን መቀበል የምትፈልጊ ከሆነ ሻራ እናስይዝሻለን እሺ
አዘኝ እሺ የምለውን ቃል አብረሽ እየተከተልሽ ኦኬ አሽሀዱ አላ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማን ነበር ስምሽ? ናንዲያ መቀየር ካልፈለግሽ ነው ችግር የለውም። እስላማዊ ትምህርት ይበልጥበት ተማሪ ከታች ኮሜንት ላይ ዚክራ ወይ አድሚኖች ካላችሁ ጻፉለትና አገኝ። እሺ አሁን ያለችው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ያና ዚክራ የምትለው ልጅ ፎሎ አድርጋት እሺ፣ በውስጥ ታገኝሻለች። እስላማዊ ትምህርት ታስተምርሻለች፣ የምትማሩበት ግሩፕ ታስገባሻለች። አሁን ያልሽው ቃል የሻሃዳ ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት የአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። መሐመድ ደግሞ የአላህ መልእክተኛ ናቸው ብዬ መሰክራለሁ። እሺ ሙስሊም ጓደኞች አሉ ይብለሻል አይደለ? አዎ እሱማ ሙስሊም ጓደኞች አሉ። ግን እኔ ሌላ ቦታ ተላልቼ ነው እንደነገርኩህ እስከተጣልቼ ነው። ይቅርታሽ። እሺ እስላማዊ እንትን ምንድነው? ሶላት አስተዳደር ያስተምሩሻል። እሱ ቀላል ነው። እና ሶላት መስገድ ትጀምራለሽ። ለዚክራ አግኛት ፎሎ አድርገሽ የትኛውን ይቻላል? ዚክራ አንድ ቁጥር ጻፊላት ኮሜንት ላይ አንድ ቁጥር ጻፊላት። ሌሎቻችን ያውና እሺ ብላ የጻፈችው አየሻት? በቃ ፎሎ አድርጋት። እሺ ከላይ ያለው ሰላም ወይ ዘሃራም ማለክናት ከላይ ያለው ገና አልገባም መሰለኝ ኔቱ ይዞታል። አብዱል ከሪም يا عبد الكريم السلام عليكم. وعليكم السلام ورحمة الله وبركاته. عندنا الحمد لله رب العالمين. لنا الحمد لله. أشي كلاي كريستيان لجن قوتان مسألة كريستيانة ماتيوس نو وطا مسألة ماتي أشي كتاش يسوس كيتانو مثل الله أشر إلى السم አሸር ናግባ ተልኮልሃል። እሺ የኢየሱስን ጌትነት መስክር። እዚህ ገብተህ አሸር ተልኮልሃል። አሸር ማን ነው? የክሪስ ብራውን ወንድም ነው ያለው ኮሜንት ላይ እና የቱፓክ ወንድም ነው። ኦኬ ስኖፕ ዶግ ይሆናል። ተሳስቼ ሊሆን ይችላል። አሸር ኮሜንት ላይ ኢየሱስ ጌታ ነው እያልክ የጻፍክ ነው እንጂ ግባ። እሺ ራሄል ሰላም። አሸር ራሄል ከኔ ነው ኔት ደካማ ሆኖ ነው ወይስ ምንድነው? ሄሎ السلام عليكم. وعليكم السلام ورحمة الله وبركاته. እንዴት ነህ ኩሱ? الحمد لله. አልሐምዱሊላህ። እኔ ጥያቄ እንትን ጁምዓ ቀን የሞተ ሰው ጥያቄ የለበትም? ዲፍ ضعيف ነው ዲፍ እንደዛ ምን አለ። ነገር ግን ሐዲስ በጣም ነው በየትኛውም ቀን ብዙ የቀብር ጥያቄ ይቀርናል። ያኔ ጥያቄ አይበዛበትም ነው የሚባለው? እህት ሐዲሱ ضعيف ነው እንደዛ ምን አለ። ግን ጥያቄ የለበትም። ሰላም አለይኩም። ስለዚህ ነው ضعيف ነው። وعليكم السلام ورحمة الله.
እሺ እሺ ሰላም አለይኩም ሁሱ ወአለይኩም ሰላም እሱ ጥያቄ ነበረ። እሺ ጥያቄ አንተ ሀሎ ይሰማል? ይሰማል? እኔ ልጠይቅ ሰው እሺ የግመል ስጋ ከበላን በኋላ ውዱ ያፈርሳል የሚባል ነገር አለ። እንዴት ነው የሚታየው? ምክንያቱስ ምንድነው? እሺ ነብያችን ሰለላሁ ዐለይሂ ወሰለም ይሰማቸዋል አይደል? ሐዲስ ላይ ተወضዑ ቢልለሕሚ የግመል ስጋ ከበላችሁ ውዱ አድርገዋል። ምክንያቱ የነብያችን ሰለላሁ ዐለይሂ ወሰለም አምልኮ ብሎ ማለት አምላክ በነብይ በኩል ያዘዘውን ትእዛዝ መፈጸም ማለት ነው። ትልቁ ጥበብ እሱ ነው። ለአምላክ ትልቁን መፈጸም ነው። አምላክ በነብይ በኩል የሚያዘውን ትእዛዝ መፈጸም وأعظم الحكمة في كل الأوامر التي جاءت من الله سبحانه وتعالى. الله يمدد إعزازاته يعني أن نبياتنا صلى الله عليه وسلم سلك الكريم توضؤوا من لحم إبل يجمل سجاك بلاشته ودادرك بلا تعانكروا يعني ይህ ግዴታ ነው ወይስ ሙስተሐብ ነው በሚለው ጉዳይ በዑለሞች መካከል ኺላፍ አለው። አንድ ሐነፊ ነው ግዴታ ነው የሚል አቋም ነው ያላቸው። ሌሎቹ ደግሞ ሙስተሐብ ነው ይላሉ። እንዳጠቃላይ ከኺላፉ ለመውጣት ሲባል ውዱ ብታደርጉ የተሻለና መልካም ነው። እሺ መርሐባ ጀዛከላህ። እሺ ምን ሆነ ነው? ኔት በጣም ደካማ ነው። ከኔ ጋር ሴት ያረደውስ ይላል። ሴት ያረደውን መብላት ይቻላል? አይደለም። ሴቶች ማረድ ይችላሉ። ሴቶች ያረዱትን መብላት ይቻላል። ነብያችን ሰለላሁ ዐለይሂ ወሰለም በዘመናቸው አንድ ሴት አርዳ እንብላ ወይ ብለው ጠይቀዋቸው አዎ ብሉ ብለው መልሰውላቸዋል። ከሰሃቦች መካከል አንድ ሰሃባ አገልጋይ ነበረችው፣ ሴት አገልጋይ። ያቺ ሴት ፍየል ትጠብቅለት ነበር እና አንዷ ፍየል ልትሞትባት ስትል ቶሎ ብላ አረደቻት ባገኘችው ስለት ነገር። ከዚያ ወደ ሷሃባው ጋር ይዛ መጣችለት። ያም ሷሃባ ነብዩ ሰለላሁ ዐለይሂ ወሰለም ሳልጠይቅ አልበላም ብሎ ሄዶ ጠየቃቸው። ሲጠይቃቸው ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ኩልሁ ብለውታል፣ ብለውታል። ስለዚህ መብላት ይቻላል፣ ሴት ልጅ ማረድ ትችላለች። እሺ ልጆች ኔት በጣም ደካማ ይመስለኛል ከኔ ጋር። አሰላሙ አለይኩም ሁሱ። መርሐባ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ አንድ ጥያቄ ነበረኝ። እኔና ጓደኛዬ ትንሽ ተጋጭተን ነውና በዚህ በምትቆጥረዋ በተስቢዋ ማለት ነው በሷ በቀን 2000 ዚክር እናደርግና 10 ድርሃም ያላደረገ ሰው በቀን 2000 ያልሞላ ሰው 10 ድርሃም እንቀጣጣለን። እሱን ፎቶ አስፈላጊ ነው። ሪያ እና ሱምዓ ውስጥ እንዳይገባባችሁ ኢኽላስን የሚያሳጣ ይሆን ማንኛውንም ነገር ራቁ። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች እንዲህ አደረጉ። ስለዚህ ዚክር በእናንተና በአላህ ሱብሓነሁ ወተዓላ መካከል ያለ ዒባዳ ነው። ስለዚህ ይህን ኢኽላሳችሁን እንዳያሳጣችሁ ሲባል እንዲህ አይነት ነገር አታድርጉ። ሰለፎች እንዳላደረጉ ماشي فما لم يكن يومئذ دينا فلن يكون اليوم دين እሺ እናደርግ ኢንሻአላህ። ሌላኛው ጥያቄ ደግሞ ኡስታዝ ጀነት ውስጥ ደስታ አለው አይደለ? እና ማለት ነው አማኝ የሆነ በሙሉ ጀነት ሲገባ አማኝ ያልሆኑት ደግሞ ጀሃነም ይገባሉ አይደለ? እና አማኝ የሆነው ቤተሰቦቻችን ድንገት አማኝ ሳይሆኑ ጀሃነም ቢገቡብን እኛ ጀነት ውስጥ ሆነን እነሱን አናስባቸውም? ትዝ አይሉንም? لا
አይልም። በዚያ እንዳታዝኑና እንዳትጎዱ አላህ ሱብሓነሁ ወተዓላ ልባችሁን ያጠነክረዋል። ለምሳሌ ያክል ተገልጿል። ኢብራሂም ዓለይሂ ሰላም አባቱ ከሃዲ ነው አይደል? አባቱ ከሃዲ ነበር እና ነቢያችን ሰለላሁ ዐለይሂ ወሰለም የኢብራሂምን እንደ ምሳሌ ገለጹ። የትንሣኤ ቀን የውመል ቂያማ አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢብራሂም አላህ ሱብሓነሁ ወተዓላን ይጠይቃል። አባቱን ያየዋል። ልጄ ሆይ ዛሬ ይታዘዝሃለሁኝ ይላል። አባዬ ታዘዘኝ እያለ በቁርአን መክሮት ነበር አይደለ? ሱራ መርየም ላይ ታችሁ ከሆነ ያ አበቲ ኢኒ ቀድ ጃአኒ ሚነል ዒልም ፈተቢዕኒ አህዲከ ሲራጠን ሰዊያ ማ ለም የእቲከ ሚነል ዒልም። አባዬ ሆይ ወደ አንተ ያልመጣ እውቀት ወደ እኔ መጥቶልኛል፣ ተከተለኝ፣ ቀጥተኛውን መንገድ ልምራህ ሲለው ነበር። ያ ቡነየ ያ ኢብራሂም ይለዋል። ልጄ ኢብራሂም ሆይ ይለዋል። የትንሣኤ ቀን አሉ ነቢ ሰለላሁ ዐለይሂ ወሰለም አልየውመ አተቢዑክ ዛሬ እከተልሃለሁኝ ልከተልህ ይለዋል። በጣም ያዝናል ኢብራሂም እንደዚህ ሲለው፣ ምክንያቱም ጊዜው አልፏል። በምድር ላይ ተከተለኝ ስለ አልተከተልከኝ እንኳ አባዬ ይለዋል። ዛሬ እከተልሃለሁ ግን ይለዋል። የትንሣኤ ቀን አስባችሁታል? የውመል ቂያማ የፍርዱ ቀን ማለት ነው። ከዚያ ኢብራሂም ምን ይላል? ያ ረቢ ለቀድ ወዐድተኒ አላ ትኽዚየኒ የውመ ዩብዐሱን የውመ ላ የንፈዑ ማሉ ወላ በኑን ይለዋል። ሱረቱ ሹዓራ ላይ እንደተገለጸው ጌታ አላህ ሆይ የትንሣኤ ቀን እንደማታዋርደኝ ቃል ገብተህልኝ ነበር፣ እባክህ አባቴን ብሎ ይለምነዋል። ይወጣቸዋል። ወላ ትኽዚኒ የውመ ዩብዐሱን የውመ ላ የንፈዑ ማሉ ወላ በኑን ኢላ መን አተ አላህ ቢቀልቢን ሰሊም እያለ ኢብራሂም ለምኗል። በሱረቱ ሹዓራ ላይ ይገኛል። ወግፊር ሊአቢ ኢነሁ ካነ ሚነ ዳሊን ወላ ትኽዚኒ የውመ ዩብዐስ። በዚህን ጊዜ እንዳይማርለት አላህ ቃል ገብቷል። እርሱን ለካደ ሰው ማንንም ቢሆን እንደማይመር። ሽርክ ቀልድ አይደለም። ዛሬ ሰዎች እንደ ቀላል ያዩታል። የሞተን ሰው ይረው ይጣራሉ፣ እርዳኝ ይላሉ። ይህ ምህረት የሌለው ወንጀል ነው። ነገ የትንሣኤ ቀን ሰው በሽርክ ላይ ከሞተ ምንም አይነት ምህረት አያገኝም። ለምን የነብይ አባት አይሆንም? ለምን የነብይ ልጅ አይሆንም? በፍጹም አይማርም። የትንሣኤ ሰውየው ከሳይቶበት ወደ አላህ ሳይመለስ ከሞተ ላይ ያለውን ሀዘን ነው። ገብታችኋል? ያን መቋቋም ስላልቻለ ነው አላህ ያንን ሀዘን ያጠፋለታል። አላህ ሱብሓነሁ ወተዓላ የኢብራሂምን አባት ወደ አደገኛ ጭራቅ የሆነ ጅብ አድርጎ ይቀይረዋል። ተናዳፊ የሆነ ጅብ፣ በጣም ያስፈራራ ደም የለበሰ። ያ ኢብራሂም እንዙር ኢላ ወራእክ ይለዋል። ኢብራሂም ሆይ ወደ ኋላ ተመልከት እስኪ ይለዋል አላህ። ወዲያ ሲመለከትም ተቀይሮ ይመለከተዋል። ከዛ ከልቡ ላይ ያንን እንዲጠፋለት ያደርጋል አላህ ሱብሓነሁ ወተዓላ። እያችሁ ስለዚህ የትንሣኤ ቀን ሰዎች ወደ ጀሃነም የገቡባቸውን ቤተሰቦቻቸውን በማስታወስ እንዲያዝኑ አያደርግም አላህ ሱብሓነሁ ወተዓላ። ያን ከልባቸው ላይ ያወጣዋል። ያ ነው። እሺ የመጨረሻ አንድ ጥያቄ ልጠይቅ። ነብዩ ኢድሪስ ጋር ማለት ነው መለከሞት ከሱ ጋር አላህ ሱብሓነሁ ወተዓላ በሰውኛ አድርጎ አውርዶለት በነበረበት ሰዓት ላይ በዛ ሰዓት ላይ የሚሞት ሰው አልነበረም? እሱ እስራኤልያት ሚን ተፋሲር الاسرائيليات ነው። ከእስራኤልያት ተፍሲር ነው። እሱ ትክክለኛ የሆነ የቁርአን ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ንግግር አይደለም። ኢድሪስ አለይሂ ሰላም ሞቷል። እንደማንኛውም ሰው ሞቷል። ያልሞተ አንድ ሰው ዒሳ አለይሂ ሰላም ብቻ ነው። እርሱ አልሞተም፣ አልተገደለም፣ አልተሰቀለም። አምላካችን አላህ በክብር አንስቶታል። የውመል ቂያማ ከመድረሱ በፊት ወደ ምድር ያወርደዋል። አያችሁ፣ ያ ኢድሪስ ላይ የሚተወራው ነገር አንዳንድ ተፍሲሮች ላይ እናገኘዋለን። ላኪን ነው ምን እስራኤልያት ከእስራኤልያት ነው። ኢድሪስ እንዴት ነው የሆነው ወደሚለው ስንመጣ ጊዜ ኢድሪስ አለይሂ ሰላም ወይንም መጽሐፍ ቅዱስ ላይ ታች ከሆነ ሄኖክ ተብሎ ይጠራል። እሱ ኢድሪስ በጣም ታላቅ የአላህ ባሪያ ነበር። ነብያቶች የአምላክን ትእዛዝ ከማንም በላይ የፈጸሙ ናቸው። እንደ እስላም ይወታቸዋል። አላህ በቁርአን ላይ ኢድሪስን ሲገልጸው ወዝኩር ፊል ኪታብ ኢብራሂም ይላል። ሙሐመድ ሆይ በዚህ በቁርአን ላይ
ኢድሪስን አውሳላቸው ይላል። ወዝኩር ፊል ኪታብ ኢድሪስ ኢነሁ ካነ ስዲቀን ነቢያ እርሱ እውነተኛ እና ነብይ ነበር ይላል። እውነተኛ ብሎ ማለት አምላክ ያዘዛቸውን ትእዛዛት በትክክል የፈጸሙ ኃጢአትን ያላደረጉ ማለት ነው። ለዚህ ነው ነብያቶች እንደ ኢስላም ጻድቅ ናቸው፣ ኃጢአትን አያደርጉም፣ አላህ ጠብቋቸዋል። ጻድቅ ናቸው፣ በቃ ጻድቅ ማለት ነው። ኢነሁ ካነ ስዲቀን ነቢያ እርሱ ጻድቅና ነብይ ነበር አለ። ጻድቅ ናቸው ነብያት እንደ ኢስላም ይወታቸዋል። ዒሳ ዓለይሂ ሰላምም ነብዩ ሰለላሁ ዐለይሂ ወሰለም ጻድቅ ነው እያሉ ገልጸውታል። ሐዲስ ላይ አቁሉ ከማ ቃለ አልዓብዱ ሷሊህ አሉ። ጻድቁ የአላህ ባሪያ ዒሳ ወይንም ኢየሱስ እንዳለው ምላለሁኝ እያሉ ይናገራሉ። ጻድቁ ብለው ይገልጹታል። ጻድቅ ነው ዒሳ ዓለይሂ ሰላም። ኢድሪስም ልክ እንደው ጻድቅ ነው ይወታቸዋል። አዎ የአብርሃም አባት በቀብር እየተቀጣ ይገኛል። እስከ የውመል ቂያማ ድረስ የቀብር ቅጣት አለባቸው ከሃዲያኖች በጥቅሉ። ከዚያ በኋላ ደግሞ የውመል ቂያማ የትንሣኤ ቀን ይነሱና ወደ ጀሃነም ወደ ትልቁ እሳት ይገባሉ። ያ ነው። እሺ እና ኢድሪስ በጣም አላህን ይገዛ ነበር፣ ዒባዳ በጣም ያበዛ ነበር፣ አምልኮ በጣም ያበዛ ነበር። የእርሱ መልካም ስራ ኢልያስ ይላል። ኢልያስም ከነቢያቶች ነው። ኢልያስ ከታላላቅ ነቢያቶች ነው። አላህ በቁርአን ላይ ወኢነ ኢልያስ ለሚነል ሙርሰሊን ብሏል። ኢልያስ ከመልእክተኞቼ ከነቢያቶቼ መካከል ነው ብሎ አላህ ገልጾታል። ኢዝ ቃለ ሊቀውሚሂ አላ ተተቁን ለህዝቦቹ አላህን በብቸኝነት አትፈሩትም ምን እያለ በገሰጻቸውን ጊዜ እያለ ይናገራል። አተድዑነ በዕለን በዕል የሚባልን ጣዖት ትጠራላችሁን? በዕል የሚባል ጣዖትን ያመልኩ ነበር በጊዜው። ወተዘሩነ አሕሰነ አልኻሊቂን አላህ ረበኩም ወረበ አባይኩም አልአወሊን አላህ ረበኩም አላቸው። ጌታችሁ አላህ ነው። ወረበ አባይኩም አልአወሊን የቀደምት አባቶቻቸውም አምላክ አላህ ነው እያለ ይነግራቸው ነበር ይላል። እንደተቃላይ ወደ ኢድሪስ እንመለስ። ኢድሪስ በጣም አምልኮ ያበዛ ነበር፣ ዒባዳ ያበዛ ነበር። መላእክቶች የሰባት ሰማይ መላእክቶች እስኪደነቁና እስኪገረሙ ድረስ ምን አይነት ጻድቅ ሰው ቢሆን ነው ይሄ ሰውዬ ይሄን ያክል አምልኮ የሚሰራው ተባብለው መላእክቶች ይደነቃሉ። በዚህ ጊዜ ከመላእክቶች መካከል አንዱ መልአክ አላህን ጠየቀ። አምላክ ያላህ ይሄን ባሪያህን በምድር ላይ ሄጄ እንድዘይረው እንዳየው ፍቀድልኝ አለ። መላእክቶች ወደ ሰው የመቀየር ተአምር አላህ ሰጥቷቸዋል። ሁሉም መላእክቶች የመቀየር ችሎታ አላቸው። መልአኩ ጅብሪል ወይንም ገብርኤል ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር በሚመጣ ጊዜ ሚካኤልም እንደዚያው ወደ ሰው እየተቀየሩ ይመጡ ነበር። ወደ ሰው ሆነው ተቀይረው ይመጣሉ። ነብያችን ሰለላሁ ዐለይሂ ወሰለም ዘንድ የሚመጡት ለሁለት ዓላማ ነው። እነዚህ ታላላቅ መላእክቶች አንደኛ ራእይ ለማድረስ ከአላህ ዘንድ፣ ሁለተኛ ጠላቶች ነብዩ ሰለላሁ ዐለይሂ ወሰለም ለማጥቃት በሚመጡ ጊዜ በጦር ሜዳ ላይ ሊሆን ይችላል፣ ባስተምሮ ጊዜያቸው ሊሆን ይችላል። ገብርኤልና ሚካኤል እየተላኩ ነብዩ ሰለላሁ ዐለይሂ ወሰለም ይጠብቁ ነበር። ይሄን ሱሐቦችም የዓይን እማኞች ተመልክተዋል። ሰዕድ ብን አቢ ወቃስ ምን ይላል? የኡሁድ ጦርነት ጊዜ ነብዩ ሰለላሁ ዐለይሂ ወሰለምን ጠላት ከበዋቸው ከፊታቸው ሆነን እኛ እንከላከል ነበር አለ። ገብታችኋል? ከነብዩ ሰለላሁ ዐለይሂ ወሰለም ፊት ሆነው ይከላከሉ ነበር እነዚህ ሱሐቦች። ከዚያ ሁላቸውም ሞቱ። ሰዕድ ብን አቢ ወቃስ መጨረሻ ላይ ሲቀር ጊዜ እጅ ተቆርጧል። እንደዚህ ከእርሳቸው ፊት እየተከላከለ እርሚ ያ ሰዕድ ፈኢነ ሩሐል ቁዱስ ማዕክ ይሉት ነበር። ሰዕድ ሆይ ወርውር ቀስትህን ከአንተ ጋር መንፈስ ቅዱስ አብሮሃል ይሉት ነበር። አያችሁ፣ መንፈስ ቅዱስ በነቢያትም ዘመን በነብዩ ሰለላሁ ዐለይሂ ወሰለም ዘመን እየመጣ አማኞችን ያጸናቸው ነበር። መን ሁወ ኢነሁ ጅብሪል ዐለይሂ ሰላም ጅብሪል ዐለይሂ ሰላም ከመላእክቶች መካከል አንድ መልአክ ነው ብሏቸዋል። እና አጠቃላይ ሰዕድ ብን አቢ ወቃስ የመጨረሻ እይታው ወደ ነብዩ ሰለላሁ ዐለይሂ ወሰለም ዞረ። ወደቀ፣ እሱ አልቻለም፣ ተመቷል፣ እጁ ተቆርጧል። ወደ እርሳቸው እየተመለከተ እያለ ከሰማይ ሁለት መላእክቶች ሲወርዱ ተመለከተ። ከነብዩ ሰለላሁ ዐለይሂ ወሰለም ከቀኛቸውና ከግራቸው መተው ቆሙ። እነዚህ መላእክቶች ነጫጭ ግለሰብ ናቸው፣ ነጫጭ ሰዎች ናቸው። ነጫጭ ልብስ ለብሰዋል። በነጫጭ ፈረስ ላይ ሰይፋቸውን መዘው ከነብዩ ሰለላሁ ዐለይሂ ወሰለም ቀኝና ጎን ቆመው ተመለከተ። የዛኔ ማንም ጠላት ወደ ነብዩ ሰለላሁ ዐለይሂ ወሰለም አይቀርብም፣ የተቀላ ቢሆን እንጂ አንገቱ እርሳቸውን ለመግደል በሚመጡ ጊዜ ጠላቶች። በዚህ ጊዜ ሰዕድ ብን አቢ ወቃስ ይህን ተመልክቷል። ከጦርነቱ በኋላ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣ። አንቱ የአላህ መልእክተኛ ሆይ ቅድም ከእርሱ ቀኝና ከግራ ጎን ሁለት ሰዎችን ተመልክቻለሁኝ። ነጫጭ ለበሱ፣ ነጫጭ ሰዎች በነጫጭ ፈረስ ላይ። ማንም ጠላት ወደ እርሱ አይመጣም የተቀላ ቢሆን እንጂ። እነዚህን ሰዎች ደግሞ ከጓደኞቻችን አይደሉም፣ ከዚህ በፊትም አይቻቸው አላውቅም፣ አሁንም አላየኋቸውም፣ ማናቸው ለመሆኑ ብሎ ጠየቀ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? ሀል ረአይተሁም አሉት። አይታቸዋል ማለት ነው አሉት። ቃለ በላ አዎ አይቻቸዋለሁኝ አለ።
ኢነሁማ ጅብሪል ወሚካኤል እነርሱ ጅብሪልና ሚካኤል ናቸው ብለው ነገሩት። ስለዚህ መላእክቶች እየመጡ ነብዩ ሰለላሁ ዐለይሂ ወሰለም ይጠብቁ ነበር። ወታቸዋል ነብያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ጌታ አላህ እርዳታ እንፈልጋለን እያሉ ይጠይቁት ነበር። የሰማይ ሰራዊትንም መላእክንም ይልክላቸው ነበር። አላህ ይሄን በቁርአን ላይ ተናግሯል። إذ تستغيثون ربكم فاستجاب لكم أني ممدكم بألف من الملائكة مردفين على محمد هو እርዳታን በጠየቀኝ ጊዜ እኔም ጥያቄህን እሺ ብዬ ተቀበልኩ 1000 የመላእክ ሰራዊትንም እንደምልክልህ ቃል ገባሁልህ እያለ ይነግራቸዋል። አልፍ من الملائكة ይላል 1000 የመላእክ ሰራዊትንም ላኩልህ ይላቸዋል። አያቸው ይሄ መቼ ነው ከተባለ የበድር ጦርነት ጊዜ ነው። የበድር ጦርነት የመጀመሪያው ጦርነት ነው። በአማኞች ላይ የተከፈተ ትልቅ ዘመቻ ነበር። ሙሐመድና ተከታዮቹን እናጥፋቸው የሚል የዛኔ ገና 300 ነበሩ ነብዩ ሰለላሁ ዐለይሂ ወሰለምና ተከታዮቻቸው። ከሃዲያኖች ደግሞ ከ1000 በላይ ናቸው። የጦር መሳሪያዎች ነፋላቸው፣ ፈረሶች አሏቸው፣ ሁሉ ነገር የተሟላ ነው። በዛን ጊዜ ሷሃቦች ደግሞ ገና ውስን ናቸው። 300 ናቸው ገና የሚሞሉት። በዚህ ጊዜ ጦር ሜዳ ላይ መጡ ነብያችን ሰለላሁ ዐለይሂ ወሰለም በቃ አላህ Subhanahu Wa Ta'ala ለመኑት። ልክ ሲመጡ ጊዜ አቡበክር ሲዲቅ አብራቸው አለ። ከዚያ ጠላቶች መጥተዋል። የሚገርማቸው እንደሚያሸንፉ እርግጠኛ ሆነው ከሃዲያኖች የሆነ ዝግጅት ሁሉ አድርገው ነው ይዘው የመጡት። ዘፋኞችን ምናምን አለ አይደለ ከድል በኋላ ከሃዲያኖች ሲያሸንፉ ይጨፍራሉ። ግብዣ ምናምን የሚያደርጉት ሁሉ ምናምን እንደዚህ ከበሮ የሚመቱት ምናምን ነፍ ይሄን በደስታ ነበር የመጡት። ነገር ግን ትንቢት ቀድመው ተናግረው ነበር ነብዩ ሰለላሁ ዐለይሂ ወሰለም አላህ በቁርአን ላይ የተናገረው ትንቢት ሰዩህዘሙል ጀምዑ ወይወሉነ ዱቡር ይሄ ቀድሞ ነው የወረደው። ይህ የነብይነታቸው አንዱ ማረጋገጫ ነው። አንድ ነብይ የነብይነቱ ማረጋገጫ ትንቢትን ይናገራል፣ የወደፊቱን በተናገረው መሰረት ይፈጸማል። ይታቻላ ይሄ አንድ የነብይነታቸው ማረጋገጫ ነው። ነብዩ ሰለላሁ ዐለይሂ ወሰለም በዛ በጦር ሜዳ ላይ ልክ ሲያዩ ጊዜ ጠላቶቹ በጣም በርካታ ናቸው፣ ከ1000 በላይ ናቸው። እንዳለ በቃ በሰይፋቸውን ይዘው መጥተዋል፣ ፈረሳቸውን ይዘው ነብዩ ሰለላሁ ዐለይሂ ወሰለም እና ሰሃቦች ገና ውስን ናቸው፣ 300 የሚሞሉ ናቸው፣ የማይመጣጠሙ ናቸው። በዚህ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ጀታ على ركبته በጉልበታቸው ተንበረከኩና واصبح يدعو الله سبحانه وتعالى አላህን መጣራት ጀመሩ፣ መለመን ጀመሩ። اللهم نصرك الذي وعدتني አሉት። ጌታዬ አላህ ሆይ እረዳሃለሁ ብለህ ቃል የገባህልኝን ዛሬ እፈልጋለሁ እርዳታህን አሉት። እሺ اللهم ان تهلك هذه العصابه لن تعبد بعد ጌታዬ አላህ ሆይ እነዚህ ያፈራኋቸው ሰዎች አማኞች ከጠፉብኝ ከሞቱብኝ አንተን ገዛ አይኖርም ከዚህ በኋላ ዳግም እስካስተምር ድረስ ብለው አላህ ለመኑት ስለነዚህ ሰዎች እንዳያጠፋባቸው እንዲረዳቸው። አቡበክር ሲዲቅ ረዲየላሁ ዐንሁ ሲናገር ምን ይላል? ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ከማድረጋቸው ብዛት የተነሳ ከላይ የለበሱት ጋቢ መሬት እስኪወርቅ ድረስ ደረሰ። የዛኔ ያነሳና አጣፋላቸው ጣል አደረገውና ያ ሙሐመድ ኢነላህ ሙንጂዙ ለከ ማ ወዐደከ አላቸው። አንተ የአላህ መልእክተኛ ሆይ አላህ ቃል ይገባልህን ይፈጽምልሃል እኮ በቃ ይሄን ሁሉ መለመን አይተበቅብህም አላቸው። ወደ ነብዩ ሰለላሁ ዐለይሂ ወሰለም ተነሱና ይሄን የቁርአን አንቀጽ አነበቡ። በቃ ወደ ጠላት ዘወር አሉና ሰዩህዘሙል ጀምዑ ወይወሉነ ዱቡር አሉ ፈገግ ብለው። ያ እነሆ እነዚህ ስብስቦች ሁሉ ይሸነፋሉ፣ የቀሩትም ይሸሻሉ ማለት ነው። ተመልከቱ፣ በተናገሩት መሰረት መፈጸም አለበት። ይሸነፋሉ ብለው ተናግረው ሳይሸነፉ ቢቀሩ ሐሰተኛ ያደርጋቸዋል። ምክንያቱም ነብይ ትንቢትን ተናግሮ ከተናገረው ተቃራኒ ከሆነ ሐሰተኛ ነው። ወታቸዋል አይደል? ወዳው ሄድናሉ፣ ወዳው ይሄ ቁርአን አንቀጽ ወረደ። ኢዝ ተስተጊፉነ ረበኩም ፈስተጃበ ለኩም ሚለው ሙሐመድ ሆይ እርዳታ በጠየከኝ ጊዜ እኔም እሻልኩ ተቀበልኩ። ገታቸዋል አይደል? ፈስተጃበ ለኩም አኒ ሙሚድኩም ቢአልፍ ሚን አልመላኢከቲ ሙርዲፊን 1000 መላእክት ሰራዊት አስከትዬ ልክልሃለሁኝ አላቸው። እነ ጅብሪል ሚካኤል 1000 ሰራዊት መላእክትን ይዘው ከሰማይ ወረዱ። አላህ ትእዛዝን ሰጣቸው። ኢዝ ዩሒ ረቡከ ኢለል መላኢካ እኔም ጌታ አላህ ወደ መላእክቶች ትእዛዝን ባስተላለፍኩ ጊዜ ምን የሚል ትእዛዝ? አኒ መዐኩም ፈተቢቱ الذين آمنوا መላእክቶች ሆይ እኔ ከናንተ ጋር ነኝ፣ ምድር ላይ ወርዳችሁ እነዚያን ያመኑትን ከጎናቸው ሆናችሁ አጽኗቸው አላቸው። ፈተቢቱ الذين آمنوا ሰውልቂ ፊ ቁሉቢ الذين كفروا الرعب በእነዚያ በካዱት ሰዎች ልብም ላይ ሽብርን እጥልባቸዋለሁ፣ ፍራቻ።
በቃ እንዲሆን ያደርጋቸዋል። ፍራቻን በልባቸው ውስጥ ይጥልባቸዋል። فاضربوا فوق الأعناق منهم واضربوا منهم كل بنان እነርሱን ሁላቸውንም እያንዳንዳቸውን ወርዳቸው ጠላቶቻቸውን ከአንገታቸው በላይ እንዲሁም ሙሉ ሰውነታቸውን መቷቸው አለ። ምክንያቱም እነዚህ ካዲያኖች አማኞችን ካልጨረስን ካላጠፋን ብለው ዘመቻ ከፍተው ነው። ጌታቸው አለ ወዲያው ወረዱ እነ ጅብሪል እነ ሚካኤል ምናምን ከነዚያ ደግሞ ጠላቶቻቸው ናቸው። ወዲያው አሸነፏቸው የቀሩትም ሸሹ። የሚገርማቸው ልክ ቁርአኑ ባለው መሰረት ተፈጸመ። ነብዩ ሰለላሁ ዐለይሂ ወሰለም ትንቢቱን እዛው ቆመው ተናገሩ። አሁን ይሸነፋሉ ሁላቸውም እያያቸው አላቸው ለሰሃቦቻቸው፣ የቀሩትም ይሸሻሉ አሏቸው። ጭራሽ የማይጠበቅ ትንቢት እኮ ነው ደግሞ ቁርአን የሚናገረው። ያ ማለት ሊሆን ይችላል ተብሎ የማይታሰብን ነገር ነው ተናግረው ይሆናል። እስኪ ያስቡት 1000 ምናምን ሰራዊት የጦር መሳሪያ ሙሉ የታጠቁ ከ300 ደካማ የሆኑ ገና የጦር መሳሪያ እንኳን ያላሟሉ ሰዎች ፊት ተጋጥሞ ማን ነው ሊያሸንፍ የሚችለው? ያለምንም ጥርጥር 1000 ምናምን ያሉት ናቸው አይደል? ነገር ግን ቁርአን ይመጣና ሊሆን የማይችል ትንቢት ይናገራል። ነገር ግን ሲሆን እናያለን። ገብታችኋል አይደል? ሊጠበቅ የማይችል ማለት ነው። እነዚያ እንኳን እንደሚያሸንፉ እርግጠኛ ሆነው ተመልከቱ። ጨፋሪዎች ምናምን ሴቶች ሁሉ ሳይቀሩ አምጥተዋል። ምክንያቱም በቃ ድል እንደምናደርግ እርግጠኛ ነን ብለው ወስነው ማለት ነው። የመጡትን ቁርአን መጥቶ ይሰብራል። ያላችኋል አይና ታሸንፋላችሁ ብለው ቃል ገቡ ነብዩ ሰለላሁ ዐለይሂ ወሰለም። እና ወዲያው ይሆነ እንደተቀላይ ምን ልላችሁ ፈልጌ ነው፣ መላእክቶች እየመጡ ከአላህ ዘንድ ነብያትን ይረዳሉ። ለዚህም ነው ኢየሱስ ክርስቶስን መጽሐፍ ላይ ታችሁ ከሆነ ምናልባት ክርስቲያኖች ካላችሁ ሰይፉን አውጥቶ ጴጥሮስ ምናምን እንደዚህ ሊያግዝ ሲፈልግ ጊዜ ሰይፍህን ወደ ሰገባህ መልስ አለው። ጆሮን ከቆረጠው በኋላ እኔ ብፈልግ አባቴን ለምኜው ጠይቄው አብን ማለት ነው የሰማይ መላእክን ወይንም ሰራዊቶችን እንድልክልኝ የማላደርግ ይመስልሃልን ብፈልግ አለው። ስለዚህ ለምነው ጠይቀው አምላክን ነብያቶች መላእክ የሰማይ ሰራዊትን ይላክላቸው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ልክ እንዲሁ በሱረቱል አንፋል ላይ በተገለጸው መሰረት ሙሐመድ ሆይ እርዳታ በጠየቀኝ ጊዜ የሰማይ ሰራዊትን መላእክንም ላኩልህ፣ ያው 1000 የሰማይ ሰራዊት መላእክን ላኩልህ እያለ ቃል በቃል ይናገራል። ይህን የነብይነታችን ማረጋገጫ ነው። ነብያቶች አምላክን እርዳታ ይጠይቁታል። ከዚያ በኋላ የሰማይ ሰራዊትን መላእክን ይልክላቸው ነበር። ለነብዩ ሰለላሁ ዐለይሂ ወሰለም ልክ እንደዛው ይሄን ሁሉ መላእክ ልኮላቸዋል። እሺ በምን ነበር ያነሳነው? ወይስ አበዛ ሰበሰበ አረሰ እጄ ልዘይረው እዚያ አላህ ፈቀደለት ለዚህ መልአክ ሄደና ምድር ላይ ሰው መስሎ ቀረበና ኢድሪስ አለይሂ ሰላም አናገረው። ወጣቻለርና አናገረው። ኢድሪስ አለይሂ ሰላም ጋር ከምድር ላይ ተገናኘ። ከዛም በኋላ ከዘየረው በኋላ አላህን አስፈቀደ ድጋሚ ይሄ መልአክ ይልም ተፍሲር ላይ ነው ያለው በነገራችን ላይ። እሺ ከዚያ አስፈቀደ። ጌታ አላህ ሆይ የሰማይን ዓለም ላስጎብኘው ይሄን ባሪያህን ፍቀድልኛል። አላህ ፈቀደለት። ያ መልአክ ይዞት ወደ ሰማይ ሄደ ይላል። ከዚያ በኋላ ወደ ሰማይ ይዞት ሄዳ ልክ እየወጣ ያለ አራተኛው ሰማይ ላይ እንደደረሰ መለኩል ሞት ምናለው ሄድና ኢድሪስን ህይወቱን አውጣ ሩሑን አውጣ፣ እርሱም በአራተኛው ሰማይ ላይ ነው የምታወጣው አለ። መለኩል ሞት ሰማይ ላይ መምጣቱን ኢድሪስን አላወቀም። ምክንያቱም ምን እንደሚከሰት ምድር ላይም ሰማይ ላይ አያውቁም መላእክቶች አላህ ካላሳውቃቸው በስተቀር። መለኩል ሞት ደነገጠ። እዚህ ጋር እንዲህ ሰው ነው ግን ሰማይ ላይ ሩሑን አውጣ አለኝ ጌታዬ ብሎ ደነገጠ። ምክንያቱም ምድር ላይ እንዳሉ ነው ሰዎችን የሚያውቀው እሱ። ለመጀመሪያ ጊዜ ይህን ትእዛዝ ሲታዘዝ የኢድሪስን ሩህ አውጣ ሄድና ከአራተኛው ሰማይ አለው። ልክ ኢድሪስ ወደ ሰማይ የሄደ አራተኛው ሰማይ ላይ እንደደረሰ መለኩል ሞት በጣም እየተዓጀበ እየተደነቀ ልክ አራተኛው ሰማይ ላይ ሲደርስ ኢድሪስ ጋር ፊት ለፊት ተገናኙ። ያለበት ቦታ
አላህ ለመለኩል መውት በዚህ ቦታ ላይ በዚህ ሰዓት በዚህ ደቂቃ በዚህ ሰከንድ ሂድና ይሄን ነፍስ አውጣ ይለዋል። መለኩል መውትን ቀጥታ እዛ ያለበት ቦታ ይሄዳል። ሰውየውን ያገኘዋል። ምድር ላይ አሁን ነፍሳችንን ሲያወጣ አላህ እውቀቱን ሰጥቶት ነው። እዚህ ቦታ ሄድና አውጣ ይለዋል። እዛች ቦታ ይሄዳል። ባለበት ቦታም ያገኘዋል። አላህ ሱብሓነሁ ወተዓላ ያለንበትን ሁሉ ነገር እንዳለ የሚያውቅ የሆነ አምላክ ነው። ልክ አራተኛው ሰማይ ላይ ሲወርድ ጊዜ ኢድሪስ ከአራተኛው ሰማይ እንኳን ሊያልፍ አልቻለም። ወደ አምስተኛው ሰማይ እዛች ታገኘዋለህ ተባብሎ ልክ እዛው አገኘው፣ ነፍስን አወጣ። በሌላ ዘገባ ላይ ልክ እንዲሁ ሱለይማን ዓለይሂ ሰላም በነበረበት ጊዜ ሱለይማን ዓለይሂ ሰላም እጅግ በጣም የሚያስደንቁ ተአምራቶችን ተሰጥቷል። ወሰኸርና ለሁ ሪሐ እንደተባለ ታውቃላችሁ በቁርአን ላይ ነፋስንም አገራሁለት ለሱለይማን ተብሏል። ነፋስ በትዕዛዙ ስር ነበረች። ሱለይማን እንደፈለገ ያዛታል። ተጅሪ ቢአምሪሂ በትዕዛዙ ትንቀሳቀሳለች ነፋስ። ገላቻው ነፋስን ይሄን ሰው የፈለገበት ቦታ ሱለይማን ይሄን ቦታ ይሄን ሰው እዚህ ሀገር ላይ ወሰጁ ካለ ተወስደዋለች። ከዕለታት አንድ ቀን ሱለይማን ዓለይሂ ሰላም ቁሙ ሳላ የሆነ ሰው ወደ እርሱ መጣና ከሱለይማን ዓለይሂ ሰላም ጋር ያወራል። እያወራ ያለ መለኩል መውት ተላከ። መለኩል መውት ከአላህ ሱብሓነሁ ወተዓላ ዘንድ ከዚያ በፊት ግን አላህን አስፈቅድና መለኩል መውት መጀመሪያ ሱለይማንን ያንተ ባሪያ ለዘይረው አምላክ ያላህ ፍቀድልኝ ብሎ ያስፈቅዳል። መላእክቶች መለኩል መውትም ሆነ ሌላው መልአክ ጅብሪል ምናምን ኢስራፊል ወይም ሱራፊል ሚካኤል አላህን እያስፈቀዱ ነብያትን ይዘይሯቸዋል፣ እየመጡ ያያቸዋል። ልክ ነብዩ ሰለላሁ ዐለይሂ ወሰለም ጋር ብዙ ጊዜ እንደ ሚካኤል ይመጡ ነበር። ይወታቸዋል ለማግኘት ዝም ብለው ይመጣሉ። መለኩል ጅባል መጥቷል ወደ ነብዩ ሰለላሁ ዐለይሂ ወሰለም የተራሮች ሁሉ አለቃ የሆነው መልአክ ተራራ እንደፈለገ ማንቀሳቀስ የሚችለው እነ ሚካኤል መጥተዋል። ይወታቸዋል ኢስራፊልን አግኝተውታል። ሱራፊል ልክ እንዲሁ ጅብሪልን ልክ ሌሎችንም መላእክቶች ያገኟቸው ነበር፣ ይመጡ ነበር። ወደ ቀደሙት ነብያትም ዘንድ ይመጣሉ። ስለዚህ በህንድ ሀገር ላይ ይሄን ሰው ነፍሱን አውጣ ተብሎ ታዞ ሱለይማን ዓለይሂ ሰላም ከዚያ በፊት ግን ሱለይማንን ልዘይረው ብሎ ማነው መለኩል መውት አስፈቀደ አላህ። ልክ ምድር ላይ ሲመጣ ጊዜ እሱን ለማግኘት ማንን ሱለይማንን ቀድሞ ለማግኘት ሲመጣ መለኩል መውት ህንድ ሀገር አውጣ የተባለውን ሰውዬ ከሱለይማን ፊት ቆሞ ያየዋል። በጣም ደነገጠ መለኩል መውት። ይህን ሰው ሩሑን አውጣ ብሎ አላህ ያዘዘኝ በህንድ ሀገር ነው፣ ግን እዚህ ጋር ሱለይማን ጋር አየሁት ፍልስጤም ላይ። አስቡት፣ ምንም የቀረ ጊዜ እንኳን የለም፣ ጥቂት ጊዜ ነች ያለችው ነፍሱን ለማውጣት ማለት ነው። መለኩል መውት በምን ጊዜ እዛ ላገኘው ነው ይህን ሰው አለ። ነፍሱን አውጣ የተባለው እዚያ ነው። እዚህ ማውጣት አይችልም ነፍሱን፣ እዚህ አልታዘዘምና መላእክቶች አድርጎ የተባሉትን ብቻ የሚያደርጉት ከአላህ ዘንድ ማለት ነው። በጣም በመደነቅ እሱን ያያዋል። በሰው ተቀይሮ ነው የመጣው መለኩል መውት። አሁን ወደ ነብያት ሲመጣ ጊዜ ወደ ሰው ተቀይሮ ይመጣል። በጣም በመደነቅ ሰውየውን ትኩር ብሎ ያያዋል። ከዚያ ሰውየውን በጣም ደነገጠና ለሱለይማን አማከረው። ሱለይማን ሆይ ይህ ሰው አስተያየቱ አላማረኝም፣ እባክህ ነፋስን እዘዝልኝና ወደ ህንድ ሀገር እንድትወስደኝ አድርግልኝ ብሎ ጠየቀው። አይገርም የአላህ ስራ። እሺ አለና ሱለይማን ዓለይሂ ሰላም ሰውየውን አዘዘለት። ነፋስ ሆይ ይህን ሰው ህንድ ሀገር ውሰጂው ብሎ አዘዛት። በጣም እየተደነቀ መለኩል መውት ሱለይማንን ከዘየረው በኋላ ቀጥታ የታዘዘበት ቦታ ወደ ህንድ ሀገር ሄደ። መለኩል መውት ሲሄድ ፊት ለፊት ይዛው ህንድ ሀገር ተገናኙ። በጣም እየተደነቀ መለኩል መውት ነፍሱን አውጥቶ ሄደ እና ይህ ነው መላእክቶች ወደ ነብያት ይመጡ ነበር፣ ይዘይሯቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ጋር ጅብሪልና ሚካኤል ሁሌ ይመጣሉ፣ ሁል ጊዜ ይመጡ ነበር። ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ምን አሉ? ጅብሪልና ሚካኤል ልክ አብረው መጥተው ከፊታቸው ቆመው ጠየቁት። ጅብሪልና አንድ ቀን ሰሒህ ሙስሊም ላይ ያለ ሐዲስ ነው። ያ ጅብሪል አሉት፣ ጅብሪል ሆይ ሊመ ላ አራ ሚካኤል ዳሒከን ቀጥ ፈቃለ ጅብሪል ዐለይሂ ሰላም ያ ሙሐመድ ሚካኤል ለም የድሐክ ቀጥ ሙንዙ አን ኹሊቀት ናር። ጅብሪል ሆይ
ለምንድነው ሚካኤል ፈገግ ሲል ሲስቅ እንኳን የማላየው አንድም ቀን አሉት። ሚካኤል አይስቅም ነበር። ጅብሪል ሲያወራ ጊዜ ፈገግ ይላል፣ ይስቃል ከነብዩ ሰለላሁ ዐለይሂ ወሰለም ጋር። በሚካኤል ግን አለመሳቅና ፈገግ አለማለት በጣም ተደነቁ። ነብዩ ሰለላሁ ዐለይሂ ወሰለም ጅብሪልን ጠየቁት፣ ለምንድነው አሉት። ጅብሪል መለሰ፣ ሙሐመድ ሆይ የጀሃነም እሳት ከተፈጠረችበት ጊዜ አንስቶ ሚካኤል ስቆ አያውቅም ብሎ ተናገረ። ተመልከቱ፣ መላእክቶች ወደ ጀሃነም አይገቡም፣ ግን ባዩት ጊዜ በጣም ደንግጠዋል። የሰው ልጅ ከሃዲ ሆኖ እዚህ ሊገባ ነው ብለው በጣም ደንግጠዋል። በጣም ደንግጠዋል እና ያያቸው ነበር፣ ያገኟቸው ነበር። እነዚህ መላእክቶች ይመጣሉ። የዓይን እማኝ ምስክሮች ሰሃቦች ይመለከቱ ነበር። ይሄን አንዳንዴ እናታችን አይሻ አይታለች፣ እነ ሰዕድ ብን አቢ ወቃስ አይተዋል። እነዚህ መላእክቶች ሲመጡ ያገኟቸው ነበር። ከዛሊክ አጠቃላይ ሁሉም ሰሃቦች ይመለከቱ ነበር። ዑመር ብን አልኸጣብ የዘገበው ሐዲስ አለ። ኩና ጅሉሰን ዒንደ ረሱሊላህ ሰለላሁ ዐለይሂ ወሰለም፣ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ተቀምጠን ሳለን ይላል ኢጥለዐ ዐለይና ረጁል፣ አንድ ሰው በወደኛ በመጣ ጊዜ መጨረሻ ላይ ያ ሰው ወደ ሰው ተቀይሮ የመጣ የሆነ መልአክ እንደሆነ ተረዱ። هذا ጅብሪል አታኩም يعلمكم امر دينكم አላቸው ነብዩ ሰለላሁ ዐለይሂ ወሰለም። ይሄ አሁን ያያችሁት ጅብሪል ነው፣ ስለ ሃይማኖታችሁ ሊያስተምራችሁ ዘንድ መጥቶ ነው አሉ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ጋር መልአኩ ገብርኤል ሲገለጥ ማን ምስክር አላቸው? ራሳቸው ብቻ ናቸው ወይ ምስክር? ላ አይደሉም፣ አይደሉም። 1 2 3 4 ምስክርም አይደሉም። ዮሐንስ፣ ማርቆስ፣ ማቴዎስ፣ ሉቃስ ለላ እንደዚህ 4 አይደሉም። ከመቶ ምናምን ሺህ በላይ ምስክሮች ናቸው። ቁጭ ብለው መልአኩን ይመለከቱት ነበር። መመልከት ብቻ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሲመጣ ለመመልከት ብቻ አይደለም፣ ቃልን መጥቶ ሲያስተላልፍ ሲያስተምር ይሰሙት ነበር። አያችሁ፣ ይሄ ሁሉ ምስክሮች ቁጭ ብለው መልአኩን ያዩ ነበር፣ ይሰሙ ነበር። ቃልን ሲያስተላልፍ ብቻ አይደለም፣ ነብዩ ሰለላሁ ዐለይሂ ወሰለም ላይ ከሃዲያኖች ጥቃት ሊያደርሱ ሲመጡ ጊዜ እነዚህ መላእክቶች ሲወርዱና ሲከላከሉ ሱሐቦች ይመለከቱ ነበር፣ ያዩ ነበር ቁጭ ብለው። አያችሁ፣ ያዩ ነበር፣ ይመለከቱ ነበር። ይሄን ያዩትንም መስክረዋል። ይሄን ይመስላል እና ኢድሪስ አለይሂ ሰላም ታሪክ የጠየቅሽው ተፍሲር ላይ ነው እንጂ የሚገኘው ቁርአንና ሐዲስ ላይ አይደለም። እሺ هذا من تفاسير الإسرائيليات። እሺ እሺ ኡስታዝ አንድ እህቷን ጠይቂ ብላኝ ነበርና እንትን አባቷ ኒካ እምቢ አላት፣ አታስሪም አላትና ወንድሟ ማሰር ይችላል፣ አባትየው በፍጹም አይሆንም አላት። ምክንያቱ ምን ነበር? አሳማኝ የሆነ ምክንያት ካለው አባት ተሰሚነት ይኖረዋል። የዛኔ ያለምንም አሳማኝ የሆነ ምክንያት ሳይኖረው ከሆነ ግን የዛኔ ወንድም ማሰር ይችላል። ምክንያቱ ሊታወቅ ይገባል። አሳማኝ የሆነ ሸሪዓዊ ምክንያት ካለው እሱ ተሰሚነት አለው። ምክንያቱን አልነገረችኝም። እሺ በቃ ኡስታዝ ጀዛኩላህ ኸይር። አላህ ይሹፍክ፣ አላህ ይሽርህ አይንህን። አሚን አሚን። ሰላም አለይኩም። ወአለይኩም ሰላም። አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው? አልሐምዱሊላህ። እሺ ጥያቄ ነበረኝ። እሺ እሺ የመጀመሪያው ጥያቄ ስሰግድ ያነስረኛል ማለት ደም እንደዚህ የሚያነስረን ነገር የሚያነስረኝ አሁን ሶላት ውዱ አድርጌ የተጨረስኩ በኋላ ከመጣ አንድ ብዬ ነው ውዱ ማደርገው? እሺ አልፎ አልፎ ነው የሚመጣው ወይንስ በቃ ባንቺ ላይ ልክ እንደ ህመም በተደጋጋሚ ይመጣብሻል? ውዱ ጨርስ አድርጌ በኋላ ላይ ወይም እየሰገድኩ አንዳንድ ጊዜ ጎንበስ ብዬ ቀና ስል አየዋለሁ በእጄ ማለት ነው። በዚህ እንትን እላለሁ። በቃ ብዙ ጊዜ ውዱ ጨርሼ ነው የሚመጣብኝ። እንዴት ፈሚን የተባለ ቃል ሲናገሩ ይበካና እሱ قال الشيخ ابن عثيمين رحمه الله تعالى إذا كان خفيفا هذا مما يعفى عنه ጥቂት ከሆነች ይሄ የሚታለፍ ነው ብሎ ተናግረዋል። ከኪሳቸው ላይ ያዘጋጁና ሶፍት ሊሆን ይችላል ወይንም ጨርቅ ማረም ሊሆን ይችላል ምናምን እንደዚህ አዘጋጅታችሁ በሱ ጠረጋ አድርጉትና ሶላታችሁን ቀጥሉ። ነገር ግን ብዙ ከሆነ እየፈሰሰ ያለው
የዛኔ ሶላታችሁን አቋርጣችሁ መውጣት አለባችሁ። ሲያቋርጥላችሁ ጊዜ እሱን አጥልታችሁ ሶላታችሁን እንደገና እንዳድስ መስገድ። ይሄን ያሳለሽ ያኔ ውዱ አፈርስም አፈርስማ ደም ነጃሳ ስለሆነ ሀይራን እሺ ማጠብ ብቻ ነው እንጂ እንደዚህ ሌላኛው ጥያቄ መርሃባ ጀዛከላ ሌላኛው ጥያቄ ሶላት ላይ በቃ ምን ጊዜም ቢሆን ቆሜ እንደው በስትክክል በቃ ያን አላህ ትክክለኛ ስለ ሶላቱ ያሰብኩ ጨርሳለሁ ብለም እንኳን በቃ በመካከል ሌላ ሐሳብ ይገባብኛል። እሺ ብቻ እንደገና ደግሞ ትዝ ሲለኝ ብዬ ወደዛው ዞራለሁ። ላኪን ግን በመካከል በቃ እንደዚህ ነው ሁልጊዜ ተፈቀዳቸው ያላችሁ ሌላ ሐሳብ ውስጥ መግባት አስፈላጊ አይደለም። ብትገቡ ግን ወደ ቶሎ ብላችሁ ወደ ሶላታችሁ ትኩረታችሁ መመለስ አለበት። ሶላቱ አይበላሽም። እሺ መርሐባ እሺ ሌላኛው ጥያቄ እህቴ ነበረችና ያኔ ባሏ አልፈታትም ግን አማራጭሽን ያዥ ብሏት 5 አመቷ ማለት ነው። ከዛ ዝም እሷ ገባ። አሁን ፈቷታል አማራጭሽን ያዥ ስላላት ወይስ ግዴታ እሱ ፈትሻለሁ ብሎ ቃል ማውጣት አለበት? ባል ፈትቻለሁ ብሎ መናገር አለበት። ካልፈለገ ልጅቱን ኒካሃን ይዞ እንትን ማለት ማሰቃየት የለበትም። አይቻልም። ፈምሳኩም ቢማዕሩፍ ነው ተስሪሁም ቢኢሕሳን ይላል አላህ። ሴቶችን ካገባቻቸው ወይ በመልካም ያዟቸው ካልሆነ በሰላም ልቀቋቸው ብሎ ተናግሯል። ኒካሃን ይዞ ወይ ትዳር ኦኬ ያኔ አማራጭሽን ያዥ የሚለው እንደዛ እሱ ፍችና ማለት ፍችና እንትን አይልም እሱ አረጋግጠው። ሀይራን ጀዛከላህ ሽክራን። እሺ ጨረሳችሁ? ልጠይቅ? ሰላም አለይኩም ወራህመቱላሂ ወበረካቱህ። በቃ ያሉት ብቻ ይጠይቁ። እሺ ልጆች በቃ ሰው እንዳታስገቡ። እሺ ሰላም አለይኩም። አለይኩም ሰላም። የሆነች ጓደኛዬ ባለትዳር ኒካ አላቸው ግን በሆነ በትንሽ ነገር ተጣልቷት በሶስት ፈትቼሻለሁ አላት። ከዛ ደግሞ መልሶ ጓደኞቼ ገፋፍተውኝ ነውና ይቅርታ ብሎ ጠየቀ። ይቻላል መመላለስ? በአንድ ቃል 3 ጊዜ ፈትቼሻለሁ ብሎ ነው? እሺ ተናዶ ነው ያልሽው? ተናድጄ ነው ጓደኞቼም ገፋፍተውኝ ነው ምናምን ነገር አለኝ አለች። ጓደኞቼ ገፋፍተውኝ ነው እቺ አስቡባት ነው። ቀድማ አስቡባታል ማለት ነው። አው የሚረባም ነገር አይደለም። ጥላቸው ማለት ከሀገር መጥቶ ለምን አላናገርሽኝ ምናምን በሚለው ነገር ብቻ ነው። ብዙም ከባድ ጥልም አልነበራቸው። እንዴት አላናገርሽኝም ብሎ በዚህ ፈታት? እንዴት ለሽ ለምን በዚህ ትፋታላችሁ? በጣም እኔ አይደለም ጥቂት አንዴ መረጋጋት። እሺ እስኪ ጨርሱ። አላናገርሽኝም ብሎ ባል እንዴት ይፈታል? ይሄ ተገቢ አይደለም። ትልቅ ጸብማ ቢፈጠር የለም በቃ ይሄ አስፈላጊ አይደለም። ለማንኛውም 3 ጊዜ ፈትቼሻለሁ ብሎ ቢናገር አንድ ሰው በአንድ ቃል አንድ ኒካ ነው የሚወርደው። በዑለሞች መካከል ምንም ኺላፍ ቢኖር እንኳን 3 ይወርዳል የሚል አቋም ያላቸው ቢኖሩ ትክክለኛው አንድ ኒካ ነው የሚወርደው። ለምን ከተባለ ነብያችን ሰለላሁ ዐለይሂ ወሰለም በጊዜያቸው ተጠይቀው ፈትዋ ሰጥተውበታል። جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إني طلقت امرأتي 3 فهل لي رجعة؟ فقال له النبي صلى الله عليه وسلم نعم رجعها فإنها طلقة واحدة. عند سوى نبياتنا صلى الله عليه وسلم قال متانا أنت يا الله ملكتني هاي أنا مستين فعند قال 3 ጊዜ ፈትቻት ነበር የመመለስ እድል ይኖረኝ ይሆን አላቸው። አዎ የመመለስ እድል አለ። ይህ ፍቺ አንድ ፍቺ ብቻ ነው የሚያስይዘው አሉት። ስለዚህ አንድ ኒካ የሚወርደው ሁለት ኒካ አላቸው መመላለስ ይችላል። እሺ ጨረሽ? አይሽ ያሬድ ሰላም ሰላም እንዴት ነህ? ማን ነው?
እግዚአብሔር ይመስገን። እንዴት ነህ? አለን አልሐምዱሊላህ። አንዳንድ ጥያቄዎች ነበሩኝ መጠየቅ እችላለሁ? ይቻላል። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው አለን አልሐምዱሊላህ። አንድ ልጅ ሻሃዳ ይዛለ ብሎ ተናግሮኝ ነበር። ለዛ እሱ ሆኜ ነው እና ታናግረዋለህ አስዘዋለህ ሻሃዳ አጠገብ አለ? አዎ ቪዲዮ ልክፈት ወይስ ይቻላል። እንደሱ እንዳላችሁ لا በቪዲዮ አለ ለምን ቪዲዮን ዝጋ በቪዲዮ ኖ ጀስት እንትን ከደበረህ እንዘጋዋለን። እንዲያወራለ በቃ ችግር የለም። እሺ እስልምናን መቀበል ፈልገህ ነው አይደል? አዎ እሺ የምለውን ቃል አብረኝ የተከተልክ በል። እሺ እሺ አሽሃዱ አሽሃዱ እጂ እንደዛ አላ ችግር የለውም ባያደርገው። እሺ እንደዛ ችግር እሺ በቃ አስዛም ብሎ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሃል። አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትዕዛዝና መሰረት ነው። አንድ ሰው ወደ እስልምና ሃይማኖት ሲገባ የሚለው የሆነ ንግግር እሱ ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እሺ አንድ ሰው እስልምና ከተቀበለ በኋላ ሻወር እንዲወስድ ታዟል። አሁን ብርድ ከሆነ ባለበት አካባቢ ጠዋት መውሰድ ትችላለህ፣ ችግር የለውም። ጓደኛ ስለ ሶላት አሰጋገድ ስለ ውዱእ አደራረግ ያስተምራል። ቀላል ነው። እሱም በመማር ሶላት መስገድ ትጀምራለህ ማለት ነው። የእስልምና ሃይማኖት ሁለተኛው ትዕዛዝና መሰረት ለዚህ ላመንከውና ለመሰከርከው ለአንድ አምላክ በብቸኝነት መስገድ ነው። አላህ በቁርአን ላይ ሲናገር ወዕቡድ ረበከ ሐታ ያእቲየከል የቂን ይላል። ሞት እስኪመጣብህ ድረስ እኔ ጌታህን አላህን ተገዛ እያለ ይናገራል። ያ ነው። ይበልጥ ደግሞ ስለ እስልምና እየተማርክ ስለሚያዝህን ትፈጽማለህ። ከዛ የሚከለክለን ነገራቶች ደግሞ እየተማርክ እሱ በቻልከው አቅም ትሄዳለህ ማለት ነው። ስምህ ማን ነበር ወንድማችን? ብሩክ። እሺ መቀየር ካልፈለክ ችግር የለበትም። ስምህ መቀየር የምትፈልግ ከሆነ ደግሞ ደስ ያለህ ስም መሰየም ትችላለህ። ወይንም በቃ ሙሐመድ ብለናል። እሺ መቀየር ካልፈለክ ችግር የለም። እሺ መሐመድ ችግር የለም። እሺ አስተምረው። እሺ ወንድማችን ስለ ውዱእ አደራረግ ስለ ሶላት አሰጋገድ ምናምን እና አብራቸው ስገዱ። እሺ ኢንሻአላህ። ግን ስሜ ራስን እኔም ስም መሐመድ ስለሆነ ቢያንባት እሱ እሺ ሌላ ስም እንቀይርለት። እሺ ቢላል እንደዛ ቢላል خلاص ምርጥ ስም ነው ኢንሻአላህ። ያኛው ምርጥ ነው ግን ቢላል አንተ ወድ ችግር የለም። አይ እሺ ከታች ያሬድ ሰላም በለሽ። ሰላም አለይኩም። ሰላም እንዴት ነህ? አለን። እሺ ጥያቄ አለ ያሬድ? ጥያቄ አንድ አምስት ጥያቄ አሉኝ። የመጀመሪያውን መሰለክ በሃይማኖት ማስገደድ የለም እንደ እስልምና አስተምሮ በሃይማኖት ማስገደድ የለም ሚለውን ነው እንትን ሚለውን ነው ተቀባይነት ያለው ወይስ ሃይማኖትን የለወጠ ይገደል የሚለውን ነው ትክክል? እሺ አንዴ እሺ ሁለቱም የተለያዩ ርዕሶች ናቸው፣ የሚገናኙ አይደለም። ለማንኛውም ሁለቱንም እናንሳቸው።
አላህ ስብሐነሁ ወተዓላ በቁርአን ላይ ላ ኢክራሀ ፊዲን ብሎ ተናግሯል። ሱረቱል በቀራ ላይ በሃይማኖት ማስገደድ የለም ብሎ ተናግሯል። በሃይማኖት ማስገደድ እሱ ነው። ሌላኛው ያኛው የጠቀስከው ደግሞ ምንድነው? መን በደለ ዲነሁ ፈቅትሉሁ የሚለው ሐዲስ ነው። ሃይማኖቱን የቀየረ ግደሉት የሚል ነው። ምን ያንን ሐዲስ ብቻውን አንጠልጥለው ሰዎች ይዘው ይሄዳሉ። ነገር ግን ያን ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ሌላን ባህሪ ጨምረውለታል። ሃይማኖቱን በመቀየሩ ብቻ ነው ወይ ሰው የሚገደለው? ላ አይደለም፣ አይደለም። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ይሄንኑ ሃይማኖቱን የቀየረ ካሉ በኋላ ሌላን ምክንያት አስቀምጠውለታል። ምን ይላል መሰላችሁ ሐዲስ? قال النبي صلى الله عليه وسلم نبي صلى الله عليه وسلم እንዲህ አሉ لا يحل دم امرئ مسلم الا باحدى ثلاث የአንድ አማኝ ሰው የአንድ ሙስሊም ሰው ደሙ በሶስት ምክንያቶች ካልሆነ በስተቀር ሊፈሰስ አይገባም። የተከበረና የተጠበቀ ነው ብሏል። አንደኛ الثيب الزاني ባለ ትዳር ሆኖ ዝሙትን ያደረገ። ሁለተኛ النفس بالنفس የሰው ነፍስ ያጠፋ ከሆነ የሰው ነፍስ አውቆ ሆን ብሎ የገደለና ያጠፋ ከሆነ። ሶስተኛ አታሪኩ ለዲኒሂ ያሉ ሃይማኖቱን የተወ ካሉ በኋላ ዝም አሉ። ላ ዝም አላሉ። አየዚ ጋር አልሙፋሪቁ ሊልጀማዓ ብለው ገለጹለት። ሃይማኖቱን ለቆ ይወጣ ካሉ በኋላ መልሶ እንደገና የሙስሊሞችን ህብረት የተለየና እነሱን ለመዋጋት የሚፈልግ ከሆነ ነው። አላህ በቁርአን ላይ ይሄንን ገለጸው። ምን አይነት ከሃዲያኖችን እንደምንዋጋ ገለጸ። ካድ አይደለ ይሄ ሰው ምን አይነት ከሃዲያኖችን እንደምንዋጋ ሲናገር ጊዜ ወቃቲሉ ፊ ሰቢልላህ الذين يقاتلونكم እነዚያን የሚጋደሏችሁን ከሃዲያኖች ተዋጓቸው እያለ ይናገራል። ይሄ ሰው ከሃዲ ከሆነ በኋላ ከዚህ ተቀላ መልሶ እንደገና ሙስሊሞችን ይዋጋለሁ አንድነታቸውን ላይ ያያለሁ ብሎ የሚሰራ ከሆነ የዛኔ ይሄን ሰው ሊጋደል ከመጣ እንዋጋዋለን ማለት ነው። ይሄን ይመስላል። አንደኛ ይሄ ከእስላም አንፃር ያለው ነው። ወደ መጽሐፍ ቅዱስ ጊዜ እግዚአብሔር ምን አለ? ዝም ብዬ ስለሰማኩ እኮ ትክክል ነክ ማለት አይደለም። መጨረስኩም ተረጋጋ። ተረጋጋ። አዎ ስለዚህ ተረጋጋ። ቀስ በለ። ምን ሆነ ነው? መጽሐፍ እንዳይነካ ሰማኛ አንዴ እቺ ብናገር ቆይ ተረጋጋ። ቀስ በለ አንዴ ሰማኝ። አንዴ ሰማኝ። እሱ መመለስ የምትፈልግ እስኪ ጨርስ። አዳምጥ ከሆነ ጦጣ እንዳወርዳ ነው እንጂ አውቀህ እየረበሽክ ያለ አያችሁ። ታረ ልክ መጽሐፍ ቅዱስ ላይ ሊጀምር ስል የምናገረው ምን እንደሆነ የሚያውቀዋል። የእምነት ነፃነት የለም መጽሐፍ ቅዱስ ላይ። እግዚአብሔር ከኔ ውጭ ሌላ አካል እናምልክ ያለ ካለ ግደሉት፣ ቀጥቅጣችሁ ነው ያለው። እሱን ላሳያ ነበር። ላንብብላችሁ አይቀርም አንብቤ። ይሄ አራዳነታቸውን በደንብ ነው የበላሁት። በአንተ ቤት በቃ የሆነ ሹባ ፈጥሮ ምናምን ሊሄድ ከዛ ስለ መጽሐፍ ቅዱስ ልናገር ስለ በቃ አሁን ነው ላሳያችሁ። እግዚአብሔር እናትህን ብትሆንም ግደላት ነው ያለው። እህትህን ብትሆን ግደላት ቀጥቅጠህ ብሏል። ለምን ከተባለ የእምነት ነፃነት የለም። እኔን እንካድ ብሎ ከሰበከ አንድ ሰው ግደለው ቀጥታ ነው ያለው። እግዚአብሔርን እንካድ ሌላን አካል እናምልክ ብሎ ከሰበከ ሚስትህን ብትሆን በጉያህ አለች ቀጥቅጠህ ግደላት በድንጋይ ይላል። ላሳያችሁ ነው ቅዱሳን ላሳያችሁ። اوكي ايش እሺ እግዚአብሔር ምን እንዳለ ተመልከቱ ያ ጀማ። ይሄ እንዳይነበብ ፈርቶ ነው ይታያችኋል። ምን ይላል? ያ የእናትህ ልጅ ወንድምህ አለ
ተመልከቱ ማን ግደሉን እነዚህን ሁሉ ግደሏቸው ሌላ አካል እናምልክ ካሉ ብሎ ሊናገር ነው እግዚአብሔር። ቁጠሩ እነዚህን ሰዎች የእናትህ ልጅ ወንድምህ ወይንም ወንድ ልጅህ ወይንም ሴት ልጅህ ወይንም በብብትህ ያለች ሚስትህ ወይንም እንደ ነፍስህ ያለው ወዳጅህ በስውር ና ሄደን ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተ የሚራቁት አንተን ከበው ያሉ አህዛብ ከሚያመልኳቸው አማልክት አንተም አባቶችህም የማታውቋቸው ሌሎች አማልክት እናምልክ ብሎ ቢያስትህ አለ። ተመልከቱ ሌላ አምላክ እናምልክ ብሎ ቢያስትህ እሺ አትበለው፣ አትስማውም፣ አይነህም አይራራለት፣ አትማረውም፣ አትሸሽገውም። ነገር ግን ፈጽመህ ሳመው ላ ግደለው። እነዚህን የተጠቀሱትን ሚስትህም ብትሆን ልጅህም ቢሆን ወንድምህም ቢሆን እያለ ነው። ሌላ አማልክት እናምልክ ካለህ ከእግዚአብሔር ውጭ ግደለው ነው የተባልከው። የእምነት ነፃነት የለም፣ መካድ አይችሉም። አንድም ሰው እክዳለሁ ካለ ይገደላታል። ነገር ግን ፈጽመህ ግደለው ይወቻላ። እርሱን ለመግደል በፊት የአንተ እጅ ከዚያም በኋላ የህዝብ ሁሉ እጅ በላዩ ትሁን አለ። ለምን? ከግብጽ ምድር ከባርነት ቤት ካወጣህ ከአምላክህ ከእግዚአብሔር ሊያርቅህ ወዷልና እስኪሞት ድረስ በድንጋይ ውገረው። እስራኤልም ሁሉ ሰምተው ይፈራሉ። እንዲህም ያለ ክፉ ስራ እንደገና በአንተ መካከል አያደርጉም። በድንጋይ ተወግረህ ትገደላለህ። ሌላ አምላክ እናምልክ ያለ ከእግዚአብሔር ውጭ ነፃነት የለም። እንዴ ትቀልዳለህ? በድንጋይ ተወግሮ ነው የሚገደለው። ይሄን ጉድ ዘይ መጣና በእስልምና የእምነት ነፃነት የለም ይላል። አረባ ደሞ እኮ ገና ስብከት ነው ያደረገው። እናምልክ ብሎ ገና ና በስውርና እናምልክ ቢልህ ግደለው ይሄን ሰው አለ። ገና ሲሰብከህ ነው ይሄን ሰው ግደል የተባልከው። አላህ ይመስገን። ያ እሺ ወንድሜ ሰላም አልኩህ። እሺ ሰላም ነው መሲ? እግዚአብሔር ይመስገን ደህና ናቸው። يا سلام سلمنا يا سلام سلمنا يا سلام سلمنا. السلام عليكم. وعليكم السلام ورحمة الله وبركاته. እንዴት ነው እሱ? ደህና አልሐምዱሊላህ። አንድ ጥያቄ ነበረኝ። ምን ይላል? እሺ ሰላም አለይኩም ሱ ወአለይኩም ሰላም። ደህና ነህ? ደህና ነኝ አልሐምዱሊላህ። እንዴት ነህ? እንደዚህ ነኝ አላህ አልሐምዱሊላህ ደህና ነኝ። እንዴት ሆንሽ እንኳን አትልም? እንዳንተ ሻሃዳ ይዞ አስይዞ ዝም ማለት ምንድነው? ኦኬ ግሩፕ ምናምን አላስከብሽም። እኔ ማንኛውም ሰው እስልምናን ከተቀበለ በኋላ ለሚያስተምሩ ልጆች ሳላገናኝ አልተውም ነበር። የአስከብተውሻል ግሩፕ ውስጥ ነው ገብቻለሁ፣ ግን አልተመቸኝም። ሰዓታችን አልተገናኘንም። ያው እንዳልኩም ደግሞ ብዙም ሰው እንትኑ ስለማያውቅ ድምጽ አውጥቼ እነሱ መስማት ከዛ ደግሞ እኔም ድምጽ ቀድቼ ለነሱ እንትን ማለት አልቻልኩምና እኮ አገኛቸው። አሁን እዚህ ቦታ ላይ እኔ ጋር ማንኛውም ሰው ሻሃዳ ከያዘ በኋላ
በውስጥም የሚይዙ ሊሆን ይችላል። በዚህ የሚያዙ ልጆች ከያዙ በኋላ ነው ያልተዋቸው፣ ቀጥታ ለሚያስተምሩ ልጆች ያገናኛቸዋለሁ። እነዚያ ልጆች የሚያስተምሯቸው ትምህርቶች መከታተል አለባቸው። እሺ እንኳን ደህና መጣህ። ጥያቄዎች ካሉሽ መጠየቅ ይቻላል። ብዙ ልጆች አሉ ሙስሊም ልጆች አጠገቤና አልሐምዱሊላህ ብዙ ነገሮችን እንትን ብለውኛል። ከዛ ደግሞ እኔም ስለማነብ አንዳንድ እንትኖችንም አውርጃለሁ፣ አንዳንድ ቪዲዮዎችንም ማሻአላህ አልሐምዱሊላህ ጥሩ ነው። በጣም ደስ እንዳለኝ ብቻ ነው ልነግርህ የመጣሁት። ማሻአላህ በርቺ፣ ጠንክሪ። ደስ ብሎኛል በጣም ወራቸው። እሺ ሰላም ነው። ግን እሱ ጥያቄ አንድ ነገር ጠይቅ። ስራ ቦታውን እንዳልኩ ብዙም ሰው አላወቀምና አለቆቼም የስራ ባልደረቦቼም ብዙም አላወቁምና በዛ ላይ ደግሞ ጠምጥሜ መስራትም ልቻል ገና እንትን አላልኩም። ስራችን እንደዛ ስለማይሆን ሰላት ወቅት ጠብቄ መስገድ አልቻልኩም። በተለይ ሁለቱን የዙሁርና ለስርን አንድ ላይ እንትን ያረኩ ነው እየሰገድኩ ያለሁትና ችግር አለው። ከተቻለ በሰዓቱን ጠብቀሽ ስገጂ። ነገር ግን በጣም አስቸጋሪ ከሆነና ማትቼ ከሆነ ሊያመልጥ የሚችልበት አጋጣሚ ከሆነ ይሄን ነገር ካወቁ ሰዎች በህይወትሽ ላይ ችግር ሊፈጥሩብሽ አደጋ ሊፈጥሩብሽ የሚችል አጋጣሚ ከሆነ የዛኔ ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም አስተግባሪ ያቱት ሁለቱም ሶላት ፈንጭ እና የሚመቻችልሽ ከሆነ ግን ጊዜያቶቻቸው ተጠብቀው መሰገድ አለባቸው። አላህ በቁርአን ላይ ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ይላል። ሶላት በአማኞች ላይ በጊዜ ገደብ ተደንግጋለች ብሏል። በዚያው በጊዜ ገደብ መሰገድ አለባቸው። ይሄን ይመስላል። እሺ ለቀጥል እሱ ቀጥሽ እና የረመዳን ቀዳ ነበረብኝና መታጠብ ከነበረብኝ ጊዜ 3 ቀን በሆነ ምክንያት አሳለፍኩኝ። ምክንያት ነበረኝ። በጊዜው ውሃ አልነበረምና ያለፉትን ከፋራ አወጣለሁ ከመጾም ባሻገር እሱን ለመጠየቅ ነበር። ስለምንድን ነው ጥያቄሽ? ስለ ትጥበት፣ ስለ ሶላት፣ ስለ ጾም፣ ስለ የትኛው? ለጾሙ ድጋሚ እስኪ ጥያቄሽ ማለት ሀይድ ነበርኩኝ። ሀይዴ ከመታጠቢያ ቀኔ 3 ቀን አሳለፍኩኝ። እሺ እና 3 ቀን አልጾምኩም ማለት ነው የረመዳን ጾም። እሺ እና ያንን ጾም በጾም ጾሜ ማውጣት ብቻ ነው ያለብኝ ወይስ ከፋራ አለብኝ? እሱን ለመጠየቅ ነው። ያን ያለፈው ረመዳን ነው ወይስ ከዚያ በፊት የነበረ ነው? አይ አሁን ያለፈው። እንደሱ ከሆነ ቶሎ ብለሽ ቀዳ ብቻ ነው፣ ከፋራ የለብሽ። እሺ መርሐባሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዛሬ ያን ጥያቄ ነበረኝ። እሺ ምንድን ነው ጥያቄሽ? በነገር ቁርአን እንትን አንሺ ቃል ገብቼ ነበር። ያኛ ነገር ደግሞ አልተሳካልኝ። ተሳካልሽ ወይስ አልተሳካም? ያኔ ቃል ገብቼ አልተሳካልኝ። አልተሳካልሽም? ካልተሳካ ያን ቃል የገባሽውን መፈጸም አይጠበቅብሽም። ነቢያችን ሰለላሁ ዐለይሂ ወሰለም إذا بلغ النصاب وحال عليه الحول فقد وجب فيه الزكاة ብለዋል። ማን ይቅርታ ፈርሃን አረጋጋ ኮሜንትን ብሎክ አድርጉት እንዴ 80 ጊዜ እየጻፍክ ነው። ረበ ፈጣሪ ስለኛ አይደለም እንዴ? ከቁርአኖች በሌላ ቦታ ስለ ነብዩ ሰለላሁ ዐለይሂ ወሰለም መልስን አዳምጡ። እሺ ምን ታደርጋችሁታል? ከቁርአን ውጭ ስለ ነብዩ ሰለላሁ ዐለይሂ ወሰለም ትንቢት የተነገረለት ስለሱ የተነገረለት ቦታ አለ ወይ?
ብሎ እየጠየቀ ነው። ምናልባት ክርስቲያን ቢሆን ወይንም ደግሞ የሌላ እምነት ተከታይ ቢሆን ይህን ጥያቄ ይጠይቃል። ሙስሊም ሆኖ እንዴት ነው ይህን ጥያቄ ሰው የሚጠይቀው? ምን ይሰራል? ቢኖር ባይኖር የአላህ ስብሐነሁ ወተዓላ ምስክር በቂ ነው። የነቢያቶች ምስክር በቁርአን ላይ በቂ ነው። ዒሳ መስክሯል፣ አንድ በቂ ነው። እነ ኢብራሂም እነ ኢስማኤል ሁሉም ነቢያት የመሰከሩት አለ። በጥቅሉ የመሰከሩበትን አላህ በቁርአን ላይ ገልጾታል። ይራሳል ሙስሊም አይደለም አይመስለኝም። በሌላ እንትን አካውንት መጥተው እየጠየቁ ነው እንትን እያሉ ምናልባት ሙስሊም ከሆነ ብዬ ነው። ምክንያቱም ሙስሊም ከሌላ መጽሐፍ የሚያነሳው የመጽሐፉ ባለቤቶች እዛው እንዲጠቀሙበትና እንዲያምኑበት ዘንድ ነው። ምንም አይሰራለትም። لأن في القرآن والسنة فيه الكفاية በቁርአን በሐዲስ ላይ በቂ የሆኑ ማስረጃዎች ስላሉት ያ ነው እንደተቀረ። እሺ በመጽሐፋቸው ላይ ሙሐመድ የሚል ቃል በቃል ስሙ አለ በትንቢት ላይ እዛው። ኢየሱስ የሚል ግን በጣም ያሳዝነው የለም ብሎ ኪዳን ላይ ሙሐመድ የሚል ቃል ግን አለ። ግን ከሙሐመድ ይልቅ በኢየሱስ ነው የሚያምኑት ክርስቲያኖች። ብሎ ኪዳን ላይ ሄደን ብንፈልግ ሙሐመድ የሚለውን ቃል እናገኛለን። አንድ ቦታ ላይ ግን ኢየሱስ የሚል ቃል አታገኙም ብሎ ኪዳን ላይ እና ኢየሱስ መልእክተኛ አይደለም ይያና አይደለም። ግን እንደዛ ከተባለ ሄደን ግዴታ ስሙን አምጡልን ከተባለ ብሎ ኪዳን ላይ የኢየሱስ ስም አይገኝም። የነብዩ ሰለላሁ ዐለይሂ ወሰለም ስም ይገኛል። ይሄን ማየት ይፈልግ ክርስቲያን ካለ ነው ያስችላል። ኢየሱስ የሚለው ስም የለም። እሺ ሙሐመድ የሚለው ግን አለ። ምን ነበር ያልሽው? ስለዚህ ይኸውልሽ ምን አለ መሰለሽ አንድ ሰው ነብያችን ሰለላሁ ዐለይሂ ወሰለም من نذر بشيء فليوفي አሉ። من نذر بشيء فليوفي የሆነ ነገር የተሳለ ሰው ያን ስለቱን ይፈጽም። ነገር ግን መቼ ያ የጠየቀው ነገር ከተሳካለት ማለት ነው። የተጠየቀው ነገር ከተሳካለት። ለምሳሌ አንድ ሰው ከኢትዮጵያ ተነሳና ወደ ሳዑዲ መሄድ ፈለገ። አምላክ ያላህ ሆይ በሰላም ሳዑዲ ካስገባኸኝ አንድ ፍየል አርጄ ሰደቃ አደርጋለሁኝ አለ። ተሳለ። ለአላህ ሱብሓነሁ ወተዓላ ብቻ ነው የሚሳለው። ለፍጥረታት መሳል አይቻልም። ከዛ ይሄ ሰው በሰላም ሳዑዲ ከገባ ነው ያንን ቃል የገባውን መፈጸም ይጠበቅበት። እሺ ከየመን ከተመለሰ ሳልቻለም ይሄ ሰው ከየመን ተመለሰ። ይሄ ሰው አለበት ከፋራ ላይ የለበትም። ምንድነው ነድሩን መውላት አለበት የለበትም? የጠየቃችሁት ነገር በጠየቃችሁት መሰረት ሲሳካ ጊዜ ነው ያን ቃል የገባችሁትን መፈጸም የሚጠበቅባችሁ። እሺ ስለዚህ አንቺ የጠየቁት ነገር አልተሳካልኝም ካልሽ እንትን አይልብሽ የለብሽ። እሺ ባላ ችግር አመጣብኝ። ያሰራኝ ቁርአን ብዙ ነገር ነው ያወራል። ያን ቁርአን እሺ ያን ሰው ያን ነገር እንደው ቤን ቁርአን እንትን ያልኩት የለብሽ ዳስኩን የተራል የለብሽ። እሺ ተሸካ ሰካና እሺ ልጅ እንሰማው። እሺ ጀዛከላህ ወያክ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ጥያቄ አለብኝ። አለብሽ? ጥያቄ አለኝ። አይሽ ሶሪ እንትን ጾም ቀዳ አለብኝ የብዙ አመት። የስንት አመት? የ50 አመት? የ4 አመት። የ4 አመት ከሆነ ችግር የለውም። እሺ በወሊድና በህመም ምክንያት ነው። ቀዳ መልሳለሁ ብዬ አስባለሁ። ሁሉ ጊዜ ትንሽ ጨጓራ ህመም ስላለብኝ በራብ ይነሳብኛል አንዳንዴ። ረመዳን ነው የጾምኩት። ከዛ በፊት ያሉትን አልጾምኩት። ስለዚህ ትችያለሽ ማለት ነው አልፎ አልፎ ብትጾሚ አይደል? በጤናሽ ላይ ችግር አይችልም። አሁን እችላለሁ። እንደሱ ከሆነ ጾሚ። ያቆራረጥሽ ቢሆንም በሳምንት 3 ቀን ሊሆን ይችላል። አመመሽ ትፈቻለሽ። ሰው ያመመው ጾም እንኳን በግዴታ አላህ Subhanahu Wa Ta'ala በቁርአን ላይ ስለ ጾም ሲናገር فمن كان منكم مريضا او على سفر فعدة من ايام اخرى እያለ ተናግሯል። በጾም ቀን ከእናንተ የታመመ ሰው ካለ ወይ ሙሳፊር ላይ የሆነ ሰው ካለ በእነዚያ ቀን ያፍጥርና እነዚህን ቀናቶች በሌላ ቀን ቁጥሩ ይጾማቸው ብሏል። ስለዚህ እያቆራረጥሽ ቢሆንም ጾሚያቸው። እሺ
አለሽ ሰላም አለይኩም በድጋሚ ገባሁኝ። አለይኩም ሰላም ወራህመቱላሂ ወበረካቱሁ። በድጋሚ ስለነበረኝ ነው። እሺ ለሴት ልጅ ቀብር መዘየር ይቻላል? እና ማለት ሁለት አይነት ሐሳብ ስለሰማው አንዳንዱ ማለት ካላለቀሰች ማትረብሽ ከሆነ ይቻላል የሚላለ፣ አንዳንዱ ደግሞ አይቻልም የሚላለና በትክክል የትኛው ነው እሱን ብትነግረኝ። زيارة القبور بالنسبة للنساء اختلف فيها أهل العلم، منهم من جوزه ومنهم من حرمه. ሴት ልጅ ቀብር ትዘይራለች ወይም ሳትዘይርም በሚለው ጉዳይ በዑለሞች መካከል ሁለት ሐሳብ አለ። ግማሾች ይቻላል፣ ሌሎች አይቻልም የሚለው ነው። ትክክለኛው አቋም ግን የትኛው ነው ከተባለ አይቻልም የሚለው ነው። ለምን ከተባለ ነብዩ ሰለላሁ ዐለይሂ ወሰለም በግልጽ ሐዲስ ላይ ከልክለዋል። ነሃ ረሱላህ ይላል ለዐነ ረሱላህ ሰለላሁ ዐለይሂ ወሰለም የከለከሉበት ምክንያት ምንድን ነው? የከለከሉበት ምክንያት ሴት ልጅ በጣም አዛኝ ነች። ልቧ ተሰባሪ ነው። አንዴ ከተሰበረች ያንን ስብራቷን ባስታወሰች ቁጥር ትዝ ባላት ቁጥር ያንን የሚያስታውሳት ነገር ባየች ቁጥር ያ ስብራት ዳግም የሚነሳባት የሆነች አዛኝ ፍጡር ነች። ከዚህ አንፃር ወደ መቃብር ሄዳ ምናልባት የሞተባት ልጇን ሄዳ ቀብር ብታይ ያ የምትወልደው ልጇን ያጣችው ልጇን አስታውሳዛው አትቸክልም በባህሪዋ እዚያ ቦታ ላይ ከአላህ ጋር የሚያጣላትን የሆነ ከቀደር ጋር የሚያጋጫትን የሆነ ቃል ልትናገር ትችላለች። የዛኔ ዘይራ ከምታገኘው አጅር ይልቅ የምታመጣው ኃጢአት በርሷ ላይ ይበዛባታል። ገብታችኋል? ከማዘን የተነሳ ሴት ልጅ በሞት ጊዜ የምትናገራቸውን ቃላቶች አስተውላቸው ከሆነ እንደው መዕዙራ የምትታለፉና ነው እንጂ በዚያ ሰዓት ከስሜቷን መቆጣጠር ስላቃታት የሚለው ከቀደር ጋር የሚያጋጩ ነገሮችን ይናገራሉ። ወይን አባቴ ምን ተባብለን ነበር? አልሄደብሽም አላልከኝም ነበር ወይ? ቃልህን አጠፍክ አይደለ? ምን ብለኸኝ ነበር? ልክ ሰውየው በቃ ይሄ ከአላህ ቀደር ጋር የሚያጋጨው ነገር ነው። አይታችኋል? ሰው ሲሞት ወንድ ልጅ አይታችሁት ከሆነ ግን የመቻል ባህሪ ያለው ወንድ ልጅ የመቻል ባህሪ ያለው ሰው ቢሞት ለምሳሌ በአካባቢያችን ወንድ ልጅ ከጓደኞቹ ጋር ጠዋት የሆነ ጋቢ ለብሶ ምናምን ቀብር ይሄዳል፣ ይቀብራል፣ ምን ይላል። አይታችሁታል? ሴቶችስ አይችሉም። በዚያ ቀን ቀኑን ሙሉ ሲያለቅሱ ነው፣ ድክምክም ብለው ነው የሚውሉት። ከቀናት በኋላ ራሱ እንግዳ ቤት ውስጥ በሚመጣ ጊዜ ከሩቅ ሀገር ያን ሰው የሞተውን ለማየት እንባቸው ዝም ብሎ ይወርዳል። አይታችሁ ከሆነ ወንዱ ግን ጣጣ የለውም። ልክ ጠዋት ሞቶ ሰው ያባቱ አያዝንም አይደለም፣ በልቡ ያዝናል። እሱ ግን ያንን የማውጣት እንትን የለውም። ሴት ልጅ ነች ድክመቷ ግልጽ የሚወጣባት። ይሄን ማንነቷን ያስተዋሉ ታላቅ ነብይ ነብዩ ሰለላሁ ዐለይሂ ወሰለም ሴት ልጅ ዳግም ወደ ቀብር ሄዳ ያስብራቷ እየተነሳባት እየተሰበረች እንድትኖር አልፈለጉም። ስለዚህ ቀብር እንዳትሄድብኝ ሴት ልጅ ያሉት ከዚህ አንፃር ነው። ወደ ኃጢአት ላይ ይጥላችኋል ብለው የሚያስቡን ነገር ይከለክሉናል። ሸፈቀተን ቢና ለኛ በጣም ስለሚያዝኑልን ነው። አላህ በቁርአን ላይ ሲገልጻቸው ሐሪሱን አለይኩም ብሏቸዋል። ይህ ነብይ ለእናንተ በጣም የሚሳሳላችሁ ነብይ ነው ብሏል። ወላሂ ለአዚም ሴቶችን መከልከላቸው ምን ያክል ፍቅርና ውዴታ እንዳላቸው ለትውልዳቸው የሚያሳይ ነው። ሌላም በርካታ ወንዶችን ሴቶችን የከለከሏቸው አንዳንድ ነገራቶች ይኖራሉ። በደንብ አስተውላችሁ ካያችሁ ራት በረመዳን ያ ሰው ሲሰማ ለሌላ ሰዎች በሚቀጥለው ቀን ተናገረ። ሌላ ሰዎች ጨምረው መጡ። እነዚያ የሰሙት ሲናገሩ በሚቀጥለው ቀን እንዳለ መስጂዱ ሞላ። ግዴታ አይደለም ስለ የሌሊት ሶላት የተራክ ሶላት ተመልከቱ። ይሄን ሲያዩ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም በቤታቸው ቀሩ። በሚቀጥለው ቀን ሰሃቦች መጥተው ተሰብስበው ሳይሰግዱ ተመለሱ። በቃ ነብዩ ሰለላሁ ዐለይሂ ወሰለም ቀርተውባቸው ከዚያ ጠዋት ጠየቋቸው። አንቱ የአላህ መልእክተኛ ማታ እኮ መጥተን መስጂዱን ሞልተን ስንጠብቃችሁ ቀራችሁ ለምንድን ነው አላቸው።
ተመልከቱ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ምን ያክል እንደሚያዝኑልንና እንደሚሳሱልን እዚህ ጋር ይገለጻል። ፈሺቱ አን ትፍረض عليكم فلا تطيقون አሉ። ግዴታ እንዳይደረግባችሁ ፈርቼ ነው። እንደዚያ ከሆነ ደግሞ አትችሉም፣ ካልቻላችሁ ደግሞ ግዴታን ተግባር ትቀጡብኛላችሁ አሉ። አያችሁ አይደል? እንደ 5 አውቃት ሶላት ግዴታ ቢሆን የተራዊህ ሶላት የማይሰግድ ስንት ሰው አለ? ሊቀጣ ነው ያሁሉ ህዝብ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ለእኛ በማዘን ይሄንን ነገር ከኛ አቀቡት። ልክ እርሳቸው ካለፉ በኋላ ግን ሱሐቦች ያንን ነገር ቀጠሉት። ምክንያቱም ከዚያ በኋላ ጅብሪል መጥቶ በሱሐቦች ላይ ግዴታ ተደርጓል ይሄ ነገር ሊል አይችልምና የመጨረሻው ወህይ ራእይ የተገለጠለት ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ከዚያ በኋላ ነብይ የለም። ገብታችኋል? ስለዚህ ራእይ አዲስ እንደማይመጣ ስላወቁ ሱሐቦች ከነብዩ ሰለላሁ ዐለይሂ ወሰለም በኋላ ያን ጀምረውት ፈርተውት በስተውልዶቻቸው ላይ ግዴታ እንዳይደረግ ብለው የፈሩትን ነገር ሱሐቦች ያስቀጠሉት። ዑመር አዲስ ቢድዓን አይደለም የጀመረው። ኒዕመት البدعة هذه ያለው يعني من ناحية اللغة ከቋንቋ አንፃር እንጂ አምልኮ ቢድዓ እንዳልሆነ ግልጽ ነው። ሱሐቦች ጀምረውት ነብዩ ሰለላሁ ዐለይሂ ወሰለም ጀምረውት ያ እንደተቃለ ይሄ የተከለከለ ነው። ወንዶች የጠንካራነት ባህሪ ያላቸው እነሱ ያልተከለከሉ፣ ሴቶች ግን ያ ስብራታቸው ዳግም እንዳይነሳ በሚል ልክ እንዲሁ ደግሞ ሄደው ከአላህ ጋር ሊያጋጫቸው የሚችል ከቀደር ጋር የሚያጋጫቸው ቃላቶች እንዳይናገሩ ብለው ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋቸዋል። ሰው ሲሞት ካያችሁ ይሄ ነገር በሴቶች ላይ ይስተዋላል። ሰው ሲሞት ያስችላቸው። ለምሳሌ አካባቢሽን ማማ ፋጢማ ሙተው አይተሻል? ማማ ዘማማ እንደዚህ እንደማማ ከድጃ ተሰባስበው ይሄዳሉ። አይተሽ ከሆነ ማለት ነው ይሄዳሉ። መንገድ ላይ እንጨት እንደዚህ ተሸክመው ምናምን ትልቅ የጉፍታ እንደዚህ አጣፉና እሱን ይዘው ይሄዳሉ። ከዛ መንገድ ላይ ኖርማል ወሬ እያወሩ ይሄዳሉ። ከየት መተሽ ነው? ወፍጮ ቤት እንዳይሄጄ አሁን ሊጡን እንዳጎጎብ ብዬ መጥቼ ምናምን እንዳው እንደዚህ ሞት ቤት ድረስ ብዬ እርሻ ሄዳለሁ እዛ እንደው ማሽላውን ቀጠፍተፍ አድርጌ ምናምን እያወሩ ኖርማል ወሬ ያወሩ ይሄዳሉ። ልክ የሞተው ሰው ቤት አካባቢ ምናምን ሲደርሱ እንባው ከየት እንደሚመጣላቸው والله اعلم والله اعلم። ልክ እዛ ሲደርሱ ማገን እንትና እንደው ደህና ሲል ነበረች እኮ ሲያሁን ለታንዶ ቀጥ ብላ ሰው ማታይ እንደው ወፍጮ ቤት ተገናኝተን እንደው ከዛ በኋላ እንደዚህ ኩና ምናምን ያለቃቀሳቸው በጣም ይገርመኝ ነበር። እኔ ግርም ብሎ ያያቸው ነበር ወላሂ። ሲያሁለት እንደው እኮ ከሰርግ ቤት እንደው ወጣ ብላ ደህና ነበረች እኮ እንደው ታማ ሐኪም ቤት ወሰዷት አሉ። እዛው እንዳረፈ ብለን እንዳያያ ነበር ወፍጮ ቤት አውለታ ተገናኝተን ሲውሃ ቀርታ ሸክማኝ ሲያሁለት በዚህ ስታልፍ ደህና ነበረች እኮ ሰው ቀጥ ብላ ተንደገር ከዛ ምናምን እንደዚህ እዛው ይሄን ከጨረሱ በኋላ ምናምን እዛው ቁጭ ብለው ምስር እየለቀሙ ደግሞ ሰብሰብ ብለው ከለቅሶ ምናምን በኋላ ደግሞ ይተማመሉ እዛው ወላሂ አላህ ይቅር ይበላቸውና ሲያቺ የሆነች ጓደኛቸው ከመጣች ከጅዳ መጣ አግብታል ተባለም ተፈታህ ነው እንደች ጉድ ቱ መቼ ተፈታህ ደግሞ ተወላገ ከዛ ይሄንን ምናምን እንደዚህ ከጨረሱ በኋላ ይሄዳሉ ምናምን። ወንዱ ከሆነ ደግሞ ከገጠር ሲመጣ ምናምን አይታቸዋል። ከገጠር የሚመጡ ሰዎች ቸር ናቸውና የሆነ አህያ ላይ ምናምን እንደዚህ ማሽላ ጤፍ ምናምን እንደዚህ ጭነው ይመጣሉ። ወሽ እያለ አህያውን እየነዳ ይመጣል። የት እየሄድክ ነው አያ አህመድ? አባ እንደ ጎበዝ ሙታ እሷን እንደው ይሄር ነው ልንቀብር ነው ምናምን ይላል። ወሽ አህያውን እየነዳ ልክ እንደዛ ያለ ከመጣ በኋላ ምናምን ልክ ሟች ቤት አካባቢ ምናምን ሲደርስ እጅና እጁን ወደ ኋላ ጣል ያድርግና አይ መገንገራማ ደህናው ነች አይ ተዋንተው ያለቀሰ ይገባል። ከዛ ምንም እና ደህና ናችሁ? ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱ። ቻው 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 ቻው። መልካም አዳር